ጴጥሮስ ስንቴ ነው የካደው? ሶስት አላውቀውም ይሳደብ ይራገም በነበረበት አንደበቱ ወዳለው በሚል ቃል ሻሩ። እንዴት ነው የጀመርክበትን ራስን እንደ ዘማሪ የቆጠርክበት ጊዜያት? መዝሙር በቃ ምንም ብዙ ማብራራት ሳያስፈልግ ለእግዚአብሔር ያለሽን ፍቅር፣ በጎነት፣ ቸርነት የምትገልጭበት የምታወሪበት ቋንቋ ነው እና ትንሿ ስቴዲየም ኮንፈረንስ ነበር። ዘማሪዎቹን እናውታሩ እኔም እንድዘምር ከቃል በኋላ አረጉኝ ይሄን ማለት ነው። ከቃል በፊት አውታሩ እና ሰዓቱን ስናይ ጓደኞች ሁሉ ያውቃሉ የማንቸስተር በጣም ደግ እንትን እንደሆነ። ከዛ አውቴ ምን አለኝ ልብ ቆሟል አይደል? ከቃል በፊት ያለውን ዘምሬ ብሄድ ይደርሳል። ስለዚህ በቃ የመጀመሪያውን እንግዲህ መታ አድርግና እስካሁን ድረስ አይረሳኝም። አገልግሎት አይመስልም፣ ስራ ነው የሚመስለው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው የእኛ ጌታ የጌቶች ጌታ ነው። የተለየ ልዩ ምልክት አልነበረውም ኢየሱስ። በኩል ስታንዳርድን የኖረው ጴጥሮስ ያደረገውን ሸበጥ የለበሰው እንደዛ ቀድሞ የነበረ አገልግሎት በተለያየ ምክንያት የተሰናከለ ቀድሞ የነበረ ፓሽን ለጌታ መሰጠት ማንኛውም ነገር በሆነ ምክንያት ሊደናቀፍ ይችላል። እውነተኛ የክርስቶስ ተከታይ አንዱ መታወቂያው መሆን ያለበት ትሁት መሆን። ስጋበዝ ስጠራ በጣም ወሳኝ ጨዋታ ማንቸስተር በዛ ቀን ካለው አልችልም ብዬ ያን ያክል ቀልብን ስሜትን የሚገዛ በተለይ ደግሞ ከእግዚአብሔር ጋር ያለን ነገር ችላ እንድንል የሚያደርግ መሆን የለበት። የእግዚአብሔር ሉዓላዊ ፍቅር ይሄ ነው። በነገሮች የማይለዋወጥ የማይዋዥቅ በቃ አንድ አይነት የሆነ ደከምክ፣ በረታ፣ አገኘህ፣ አጣ። እንግዲህ ይህንን ሳሰላስል ነው ከባህር ይዘልቃል መውደድ ጥልቀቱ፣ ራስህን አሳንሰ ገብተሃል በየቤቱ በኢየሱስ በኩል አሁን የመጣበት መንገድ አያስገርም። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ መልሕቅ ፖድካስት ከረዥም የእረፍት ጊዜ በኋላ በበዓል ፕሮግራም ተመልሷል። ዛሬ ልዩ የበዓል እንግዳ ይዘንላችሁን የመጣ ነው። እንግዳችን ፓስተር ዘማሪ ተከስተ ጌትነት ነው። ከእሱ ጋር ቆንጆ ቆይታ እናሳልፋለን። አብራችሁን ቆዩ። እንኳን ደህና መጣህ ተኬ። እንኳን ደህና ቆየ። ደስ ብሎናል ስለመጣ። እኔም እንዲሁ በጣም ደስ ብሎኛል። ያ በጣም በሩቅ ብናቅህ በጣም ብዙ ኢምፓክት ያደረከን ሰው ነህ። ደግሞ እንዲህ እድል አግኝተን ስቶሪዎቻችን ልናወራ በአንተ መዝሙር የሆነውን ነገር ልንሰማ ስለአንተ ልንሰማ ስለተገናኘን ደስ ብሎናል በጣም እግዚአብሔር ይመስገን። እና እድልም ደግሞ ነው ለእኛ አንተን ማግኘት ከአንተ መስማት እና ፈቃደኛ ሆነ ስለመጣ በጣም ደስ ብሎናል። በበዓል እንግዲህ በበዓል በጣም የምንወደውን ሰው ነው ያገኘነው። ደስ ብሎናል በጣም። ስለ ቅንነት በጣም እናመሰግናል። በኋላም በደንብ እናወራዋለን። በጣም አክሰሰብል የሆነ ፐርሶናሊቲ ነው ያለ፣ ከሰዎች ጋር ያለ ኢንጌጅመንት። ዛሬ የሚያገኘኸውን ሰው ረጅም ጊዜ የሚያገኘኸውን ሰው እንትን የምትልበት መንገድ በጣም ልዩ ነው እና ከልብ ነው እናመሰግነው። በኋላ እንዴት እንደመጣም እናነሳለን። በጣም አመሰግናለሁ። እኔም እድል ነው የጌታን ስራ መናገር በዝማሬዎች ውስጥ እና እንግዲህ ይሄ ብዙዎች ጋር ይደርሳል። ምናልባት ከዚህ የሚማሩ ከሆነ በጣም መልካም ነው። እኔ እንኳን ያን ያህል ብዙ ተናጋሪ አይደለም። አይ ጥሩ ነው። ኦልሬዲ ውስጥ ያለን ነገር ስለሆነ ብታነሳለን እና ቴንኪው እንግዳ ስላደረጋችሁ በጣም አመሰግናለሁ። ደስ ብሎናል በጣም። ለዮኒም ስነግራቸው ነበረ አንተን ለማግኘት በጣም ኢዚ ነበር። አንተ በጣም ሀምብል ነህ። የአገልግሎትህን ጆርኒ ምናምን ብናስብ የምታሳየን ፍቅር በጣም ልዩ ነው እና ትህትናህን በጣም አፕሪሼት ማድረግ እንፈልጋለን። እኛ ወጣቶች ነን ገና፣ አንተን ለማግኘት ብዙ ገና ነን፣ ግን በጣም ሀምብል ሆነህ ነው ያናገርከን። በጣም እናመሰግናለን። እንጀምር እንግዲህ ከቤተሰቦች ብንጀምር፣ ከአገልግሎት አሁን ካለህበት ነገር ብንጀምር። አሁን ስለ ቤተሰቦች ነግረህን፣ አገልግሎትህን ነግረህን፣ ከዛ ደግሞ ስለ በዓል እናወራለን። አገልግሎቴ የምኖረው ሜሪላንድ ሲልቨር ስፕሪንግ ነው። አሁን አንድ 15 ዓመት አካባቢ ሆኖኛል።
በዛ ከተማ ውስጥ ጸጋ ወንጌላዊት ቤተክርስቲያን የሚባል መስርተን ከአንድ ወዳጄ ጋር ፓስተር መስፍን ይባላል ከሱ ጋር ከዜሮ ጀምረን አሁን ግን ጥሩ የሚባል ህብረት ከአካባቢ በሰው ቁጥርም በተለይ ደግሞ ብዙ አገልጋይ ያለበት አንዳንዴ ጥቅሙ ይሄ ይመስለኛል። ትንሽ እግዚአብሔር ስም ሲሰጥህ በአገልግሎት እዚህ ያገለግሉ የነበሩ ሰዎች ከሌጋ ብንሄድ ብለው መልካም ሐሳብ ይኖራቸዋልና በጣም የሚገራርሙ አገልጋዮች ያሉበት አጥቢያ ነው። በዛ በመጋቢነት አገለግላለሁ ላለፉት 6-7 ዓመት እግዚአብሔር በከፈተልኝ በልቤ ውስጥም እንደሸክም ሆኖ በብዙ ሀገሮች እየዞርኩ አገለግላለሁኝ። ብዙ ረፍት አልነበረኝም። ሚስት አለችኝ። አንድ በጣም የተባረከ ልጅ አለኝ ሌዊ ይባላል። እጅ ላይ አስረዋል እሱ አይቼዋለሁ። ተገለጠ እና በጣም ምን ወደው በጣም ጌታን የሚወድ አገልጋይ ሆነ እና እውነትም በትክክል በምሪት ነው ሌዊ ያልኩት እስክል ድረስ በጣም የሚያሳሳ ባህሪ ያለው ልጅ ነው። ላለፉት 7-8 ዓመታት አብዛኛውን ከናቱ ጋር ነው ያሳለፈው። ከዛ በፊት አብዛኛውን ከኔ ጋር ነበር። ኢቨን ቸርች እንኳን ስብሰባ ሲሄድ መለየት ስለማይፈልግ አብሮ ሄዳል። ከዛ አይፓድ ይዞ ወይ ጌም ይጫወታል ወይ የሚያነበውን ያነባል። ከዛ ስፖርት ይወዳል። አብረን ኳስ ትወዳለህ አንተ? ኳስ እወዳለሁ። የማን ደጋፊ? በዚህ የሆነ ማሊያ አይቻለሁ በቅርቡ ለብሰህ ማንቸስተር ዩናይትድ አንደኛው ማለት የሊቨርፑል ነገር ታላቅ ስም የታላቁ ማንቸስተር ዘንድሮ እየበረታህ ነው ልብ ምንም አይደለም። እንዴት ጀመርክ ኳስ ማየት ምናምን? ኳስ የጀመርኩት ኢንተርናሽናል ኢቫንጀሊካል ቸርች የሚባል አይሲ አቁት ይሆናል እዛ እኖር ነበርና አንድ ስኮትላንዳዊ ነበርና እሱ ጋር በቃ ስለ ፈርጉሰንም ያወራልኛል። አልፎ አልፎ ያለን ቤቱ ስንሄድ ምናምን በቃ አስታውሳለሁ። በትልቅ ካፕ ኮፊውን ይዞ በቃ በደንብ ያያልና በስሜት ቀስ ቀስ እያልኩ ያኔ ደግሞ የነበረው ሲዝን በጣም የማንቸስተር ቶፕ ነበረ። በዛ ቀስ እያልኩ መጣሁኝ። ከዛ ግን ይገርምሃል በጣም ተወሰድኩ እና አንዳንድ ጊዜ በጣም ይሄ ከትልቅ ቲም ጋራ ተፎካካሪ የሆነ ለምሳሌ ደርቢ እንደሱ ሲኖር በጣም ያጓጓኝና ፕሮግራም አቋርጦ እስከመውጣት እሱ ከባድ ወጣቶች ስለሚያዩ ነው ነገር ጥሩ ነው እነሆ ከኔ ተማር ያሳለ ነገር እና ይገርማል። እንደዛ አይነት ፕሮግራም ለምሳሌ ስጋበዝ ስጠራ በጣም ወሳኝ ጨዋታ ማንቸስተር በዛ ቀን ካለው አልችልም ብዬ በጣም በእውነት የሚያስቅ አይደለም እና አንድ ደግሞ የማይረሳኝ ያቆምኩበት መንፈስ ቅዱስ በጣም ወቅሶኝ ከዛ በኋላ አቆምኩኝ። እንደው ሲመቸኝ ነው የማየው ምናምን እንጂ በጣም ብዙ ረግብ ያለው ማለት ይችላል ማንቸስተር ከመቀነሱ በፊት በጣም እና ትንሿ ስቴዲየም ኮንፈረንስ ነበር ፓስተር አንፍሬ ነው ያዘጋጀው። ከአሜሪካ መጥቶ ያኔ እዚህ ነው የምኖረው። ዘማሪዎቹን እናውታሩን እና ጋሽ አንፍሬ ከሰበከ በኋላ ለታመሙ ሰዎች ለመንፈስ ቅዱስ ሙላት ሲጸልይ መዝሙር ይፈልጋል በመሃል እና እኔም እንድዘምር ከቃል በኋላ አረጉኝ እኔን ማለት ነው። ከቃል በፊት አውታሩ እንዲዘምር እና ሰዓቱን ስናይ ጓደኞች ሁሉ ያውቃሉ በጣም ደግ እንትን እንደው ከዛ አውቴ ምን አለኝ ልብ ቆሟል አይደል ከቃል በፊት ያለውን ዘምሬ ብሄድ እደርሳለሁ። ስለዚህ በቃ የመጀመሪያውን እንግዲህ መታ አድርግና እስካሁን ድረስ አይረሳም። አገልግሎት አይመስልም ስራ ነው የሚመስለው። መታ ብሄድ በቃ የመጀመሪያውን ስለ ደስ አለኝ። ያው ወጣትነትም ነው ይሄ 10 ምናምን ዓመት ነው እንግዲህ ኦልሞስት 20 ዓመት በፊት ከዛ እሺ አልኩኝ። በተዘጋ ቤትና ኩራት የሚለውን ዘመርኩ። መታም ታረክ ያው ለተደዛ በቃ የግብሩ ታሪክ አስተዋውቃ ማለት
ደስ ብሎ ተረጋግተህ የምታመልከው ሳይሆን አድርሼ ነገሩን ሄድኩኝ። አልተቀመጥኩም፣ ወዲያ ወጣሁ እና ኮትና ሱሪን ያረኩት ከስቴዲየም ጀርባ አስታውሳለሁ። አሁን ይኑር አይኑር አላውቅም። ላስቲክ እንትን ነው፣ ድንኳን ነገር ነው። 10 ብር እያስከፈሉ የሚያሳየው ስክሪን አለ እና 10 ብር ትከፍልና ለስላሳ ወይም ውሃ ይሰጣል። እና ስገባ ወጣት ነው በቃ የለም እንትን ያለ ጥግ ላይ ኩምሽሽ ብዬ ቁጭ አልኩኝ። በቃ ያው አዩኝ አላዩኝ እንትኑም አለ መሳቀቁ፣ በዛ ላይ አገልግሎት እንደ ነገሩ አድርጌ ነው የሄድኩት። ያ ሁሉ ወቀሳ አለ። ከዛ ከቼልሲ ጋር ነበር ኤፍኤ 2-1 ተሸነፈ ማንቸስተር። እንዲህ ዋጋ ከፍለ ሄድሽ። ከዛ የምኖረው አያት ነው። ባለቤቴ ነበረች ፕሮግራም ላይ። እሷ በቃ ነርታ ወደ ቤት እንድትሄድ ነግሬያት ምናምን። ከዛ እኔ ሄድኩኝ ታክሲዬ ወይ የሆነ ሰው አደረሰኝ አላውቅም። ብቻ በዛ ሰዓት መንፈስ ቅዱስ በጣም ወቀሰኝ። የምር በዛ ልክ መሆን እንደሌለበት ወቀሰኝ። ከዛ ዲል አደረኩ፣ ሶሪ ምናምን ብዬ አቆምኩ። በቃ በጣም አይ ብዙ ወጣቶችም እንደዚህ አይነት ነገር ይማሩበታል። ለዛ ነው እኮ የምናወራው። በጣም ምንም ይሄ የሚያበረታታ ሆኖ አይደለም። ዋናው ውጤቱ ነው። ውጤቱ አድርጉ ምናምን መሳቃችን ያው የሚያስቅ እንትን አለው። ግን at the same time ያን ያክል ቀልብን ስሜትን የሚገዛ በተለይ ደግሞ ከእግዚአብሔር ጋር ያለንን ነገር ችላ እንድንል የሚያደርግ መሆን የለበትም ፈጽሞ። በጣም አለክ በጣም ከባድ ነው። ልጅ ማን ኳስ ሲጫወት የማንቸስተር ደጋፊ ነው። በጣም ይጫወታል። ልጅ ነው የማንቸስተር ነው። በቤት ያባቱ ልጅ በጣም ይወዳል እሱ። ግን በደንብ እነኝን ገጠመኞችን ምናምን በደንብ እየነገርኩት በቃ በትርፍ ጊዜ የሚደረግ ነው፣ መዝናኛ ነው። እኔ አሁን ሌላ ምንም ኳስ ደስተኝ የሚገርም ብዙ ሰው ያውቃል። ኳስ ካለ በቃ ኳስ ቁጭ ብሎ ማየት ነው። ንጹህ ነገር ስለሆነ አሁን ዶዲም የሊቨርፑል ደጋፊ ናት። በጣም የምታውቀው ሰው መቀደም እንዳለብኝ በመካከላችን ብቻ ንጹህ ነገር ስለሆነ ሌላ ነገር ውስጥ ከመሄድ ያ ማኔጅ ተደርጎ ቢታይ እኔ በጣም ሰውን እንዲያዩ ራሱ አንዳንድ ኢንካሬጅ አደርጋለሁ። ግን ልኩ ካላለፈ እኔ አሁን ላይ በደንብ የሚያዝናናኝ ነገር ኳስ ነው። እንግዲህ የሚሰሙ ሰው ግን እንደዛ አሁንም ድረስ የሚገርም ዩሮፕ ሲሄድ የሚያውቁ ልጆች አሉ፣ ይዘው ሄዳሉ። በቃ ትኬት አዘጋጅተው ይጠብቃሉ። ለአንድ ቀን ለሁለት ቀን ለምን አይሆንም ማንቸስተር ሄጄ ላይ ባይቸመል በትሬን ዩሮፕ ደግሞ የተያዘ ነው በትሬን ትሄዳለና በዚህ አጋጣሚ ማንቸስተር ከተማ ውስጥ የአውሮፓ ወጣቶች ኮንፈረንስ ነበር። ዛሬ አይ ቲንክ 5 ወይ 4 ዓመት ይሆናል። አገልጋዮቹ እኔና ቢሾፕ ዳዊት ነበር እና አጋጣሚ አርብ ቅዳሜ እሑድ ነው ኮንፈረንሱ። ሰኞ ዕለት ሻምፒዮንስ ሊግ ከአርሰናል ጋር ነበር። በቃ ያው ወዳጆች አሉ። ለመጀመሪያ ዴብር እየገባው እና ማሊያ አሰርተውልን በቃ ለብሰን ገባን። አንድ እኩል ወጡ። ከባድ ያን ያክል በቃ ልክ መዝናናትን ሳስብ በየቀኑ ያው የለም እንጂ ኳስ ቀድሞ የሚመጣልኝ ኳስ ነው። እንደውም የዶዲ ጥያቄ አለ ስለ ፈን ፋክት ታነሽ። ሌላ ሰው ብዙ ጊዜ እንጠይቃለን ይህን ጥያቄ። ፈን ፋክት ሰው ማያውቀው አንተን የሚያዝናና ወይም ደስ የሚል ነገር ምን አለ ስለአንተ? ቤተሰብ ብቻ የሚያውቀው ነገር ለሰፊው ህዝብ ያልተገለጠ ከኳስ ውጭ አማርኛ ድራማ ታያለህ? ማለት ያላየሁት የለም። የእውነት ጊዜ ነው የሌለኝ እንጂ አሁን ትራቭል ሳረግ ሆቴል ነው የምሆነው ብቻ። በቃ ጸሎትን ሳይነካ የምታሰላስልበትን ጊዜ ሳይነካ ባይብል የምታነብበትን ሳይነካ ሌላው እኔ እንደውም ብዙ ሰው ጋር ብዙ አልገናኝም። አብዛኛውን ብቻዬን ማሳለፍ ነው ደስ የሚለኝ። ሰው በዛ ሰዓት አንድ ድራማ ወይ ከፍቼ ላፕቶፔ አይፓዴን እያየሁኝ እንቅልፍ ይወስደኛል። ከኳስ ቀጥሎ አይ ቲንክ አማርኛ ድራማ ነው። እና ደግሞ ብዙ ወዳጆች አሉኝ የሚገርም የምታውቃቸው ቅርብ ነው ያሉ አርቲስቶች በጣም ቅርብ ነው። እኔም አጋጣሚ ወዳቸው እንደሱ አሉ። ሌዊ እንዴት ነው አሁን ወደ ዝማሬው የሚመጣ ይመስልሃል ልጅ? ሌዊ ከዝማሬው ይልቅ የሚገርም ሞር ይሄ ፕሮፌቲክ ሚኒስትሪ ያለው በጣም የሚገርም በቃ እና የእግዚአብሔርን ቃል ይወዳል፣ ያስተምራል።
እንደኔው ካሁኑ የያዝነው ነው እንጂ አገልግል ምናምን በወጣቶች ላይ በጣም የሚገርም ኢምፓክት ያለው ልጅ ነው። አሁን ጠዋት ላይ ቻሌንጅ ያደርገናል የእውነት በጥያቄ እሱ ብቻ ሳይሆን ህይወቱ ይነሳል፣ ሻወሩን ይወስዳል፣ ከዛ እንግሊዘኛ መዝሙር ይከፍታል። ትምህርት ቤት ከመሄዱ በፊት ዲቮሽን ታይም ጸልዮ ብሎ በቲኔጅ ታይም ላይ ይሄን መጀመር በጣም ትልቅ ነገር ነው። የሚገርም የሚያስቀና እንትን ያለው እና እንደሱ ያደርጋል። ከአማርኛ መዝሙር በረከት ተስፋዬን ይወደዋል በጣም ከዛ ያውታሩን ሁሉም ይስማ እንግዲህ ከሚያውቃቸው መዝሙሮች ኬፋን አንተ እንደረዳኸኝ ምን ገብቶት እና እግዚአብሔር ይባረክ። እንደዛ አይነት የተባረከ ልጅ ነው። ሞር ወደ ስብከት አገልግሎት ወደ እንደሱ አይነት ፕሮፌቲክ ሚኒስትሪ ያለው ይመስለኛል። ህልም ያያል። በጣም የሚገርም በጣም የሚገርም የኛ ጓደኛዬ ነው፣ ጎረቤታችንም ነው። አንዴ ለማዘር ነው የሚነግራት ዲሲ ላይ በጥይት ሲደበድቡ ታየሁ ጥቁሮች መኪና ውስጥ እየነዳ ምናምንና ህልም አይቶ ሲሪየስ ሆኖ ይነግራታል። ከዛ ብዙም ቦታ አልሰጠችው። በቃ እንጸልያለን ምናምን አለችው። የሚገርም 3 ወር አልሞላውም ተመሳሳይ ነገር አደረገ። ወደ 10 ምናምን ጥይት እና ከሞት ነው ሄዳ ነው። ልክ እንደዚህ እኮ ደረሰበት ምናምን ብላ ስትነግረው አይቶልኝ ነግሬሻ ምናምን አለ። እንደዚህ አሁን ግልጥ ያሉ እንትኖች ያያል። ይገርማል። እንደዚህ ወክ እያረክ ድንገት ሰው ያይና ስፓኒሽ ይሆናል ወይ ብላክ አሜሪካንስ ስለ ኢየሱስ እንድነግረው ተሰማኝ ይላል። ሄዶ ሲያወራቸው ባክ ያረጉ ይሆናል ማለት ጌታን ይተው ምናምን። ከዛ ይጸልያል እንደገና። እንዴት ሐሴት እንደሚያደርግ ጅም ሊሰራ ሄዶ ዛሬ ለሆነ ሰው ጸለይኩኝ ይላል። መስክሬለት እንደዚህ ምናምን ይላል። እግዚአብሔር ይረዳል። በጣም ትልቅ እድል ነው ማለት የአገልጋይ ልጆች በተለይ ደግሞ አገልጋዮች መድረክ ላይም ብዙ ስለምታ አገልግሎት ትራቭል ስለምታደርጉ ልጆች ወደዚህ የማዘንበል ነገራቸው በጣም ሎው ነው፣ ያው እውነታው ስለሆነ እዚህ ይሄ ላንተ መታደል ነው። በልጅህ አርፈ ልጅህም ወደ አገልግሎት እየመጣ ሲሆን ትልቅ ብሌሲንግ ነው። እግዚአብሔር ይመስገን። በጣም ትልቅ ነገር ነው። በጣም ያው እስቲ ደግሞ ስላንተ ወጣትነት ጊዜ በሱ ጊዜ ስለነበረ ያንተ ወጣትነት ጊዜ ብዙ አገልግሎትም ነበረበት ምናምንና እንዴት ነበር የወጣትነት ጊዜ? እንዴት ነበር ያሳለፍከው? ጌታን ከማወቄ በፊት ያለው በፊት እሱ ትንሽ ሰቆቃ የበዛበት ያው ብዙ ሚዲያ ላይ ተናግሬው ስለማቅ መደጋገም እንዳይሆን በልጅነት ነው እኔ ለቤተክርስቲያን የተሰጠሁት። ጣጣ የቆሎ ተማሪ ወጣ በክሊፑ ነው የምናውቀው እና ለነሱ ሲሪየስ ነው ሃይማኖታዊ ስርዓት በለው ያበቃ ሰዎች ባሉበት ምናምን ካሉት ውስጥ እጣ በኔ ላይ ሲወጣ በቃ እግዚአብሔር የመረጠው ነው ብለው ነው የሚያምኑት በአካባቢ። የቤተ ክህነት ትምህርት ቤት ውስጥ ገባሁኝ 5 ዓመት ምናምን ልጅ እያለሁ ማለት ነው። እና ቤተሰብ ጋር አትገናኝ። ለምንድነው? ቤተሰብ ጋር ከተገናኘ እናቱ የጋገረችውን እንጀራ ከበላ ምናምን ትምህርት አይገባውም የሚባል አባባል አለ። አላውቅም ነበር ባይዘይ ካንተ መጽሐፍ ነው የሰማሁት። አይገናኙም ለካ አንዴ ከተሰጠ በቃ ተሰጠ እና ደግሞ በልጅም ስለሆንሽ ሌላ ሀገር የወሰዱሽ ሁሉ ነው የሚመስልሽ። እኔ እኮ ቅርብ አካባቢ እና በቃ በዛ አይነት ሁኔታ አደግኩ። የቤተ ክህነት ትምህርት እየተማርኩ ትንሽ አስጨናቂ የነበሩት ምንድነው በማወቅም ባለማወቅም ከበባድ ስራ ያዘዋል እዛ ያሉ መነኮሳት። ለምሳሌ ውሃ በጀሪካን ትንሽ ነው እንትን ያደርጉሃል እና ፍቅር ምናምን ብዙ አታይም። ላይክ ሁሉም የብሶተኛ ቁጡ እንደሱ አይነት ነውና አትሞስፌሩ እነሱ ጥሩ ትዝታዎች አልነበሩ። ከዛ ነው እንግዲህ ወደ አዲስ አበባ መጣን ከሆኑ ጓደኞቼ ጋር። አዲስ አበባ ጎዳናዎች ላይም እንደዚሁ ትንሽ ዞር አለ። ማደሪያም ምንም የሚያስጠጋም ስላልነበር ጎዳናዎች ላይ እናድር ነበር። እሱ ሀሩሩ አለ በቃ ዝናብ ፌርማታዎች ላይ አንዳንዴ ወይ ቀድሞ ይያዛል ሌላ
መጥቶ እና ጥግ ዝም ብለን እንተኛለን። እንደሱ አይነት ገጠመኞች ነበሩ። በዚህ መካከል አንድ አሜሪካዊ ሚስተር ማይክ ሪንግ አሁን ኮሎራዶ ነበር የሚኖረው፣ አሁን ወደ ፍሎሪዳ ተዛውረዋል። እሱ እንግዲህ ትሪት አደረገን፣ ወሰደን፣ እሱ ጋር መኖር ጀመርን። ወደ ጌታ መምጣቴ እንግዲህ ውሉ የመጀመሪያው ኢንተርናሽናል ኢቫንጀሊካል ቸርች እዛ መኖር ስንጀምር አይሲ ነው መጀመሪያ፣ አይሲ ነው። ከዛ እዛው አካባቢ አሁን ሜክሲኮ አማኑኤል የሚባለው ህብረት ከተሐድሶ ሆነው የወጡ ከሚካኤል ከስረኛው ሚካኤል የወጡ ልጆች ህብረት የሚያደርጉበት የሚጸልዩበት ቤት ነበረ። ከዛ በአንዲት ወጣት አማካይነት ሄድኩ፣ ተቀላቀልኩ፣ ወደ ጌታ መጣሁ ማለት ነው። ከዛ በኋላ ያለው ላይ በቃ ሌላ መጽሐፍህ ላይም ስታወራ ነበረ። በጣም ነው የሚገርመኝ። እኔ አማኑኤል ቸርች ስላለሁኝ ስቶሪውን ምናምን አውቃለሁ እና አንተም ላይክ እነ ዶክተር ቤዛለም ሲጀምሩ ምናምን የነበረውን ጆርኒ ላይክ ስክራቹን አይታል እና በጣም ነው እግዚአብሔርን ማመሰግነው ስለነበር። አንተ አሁን የሄድክበትን አጋጣሚ መጽሐፍ ውስጥ ገጽ ያመጣህ ልጅ ራሱ አስቀምጦ አንተን ወጣ፣ አንተ እዛው ቀረ እና በአማኑኤል ቤተክርስቲያን ውስጥ የነበረውን ያንን እስቲ ጌታ የሰራውን ድንቅ ነገር በጣም ትልቅ እንቅስቃሴ ነበር። እንደሚታወቀው ናዝሬት ላይ የተጀመረ ነው። ከዛ በፊትም አንዳንድ ቦታ ላይ ብቅ ያሉ ነበሩ የተሐድሶ እንቅስቃሴ። በዋነኝነት ግን ፓስተር ዳንኤል አለማየሁ አሁን አንድ አካባቢ ነው የምንኖረው፣ ባልቲሞር ነው የሚኖረው። አጥቢያ ቸርች አለ፣ ያገለግላል። እና ለሁላችንም እንግዲህ መነሻ በዛ ራእይ ውስጥ ስለተነሳ እውቅና መስጠትም ማክበርም ስለሚያስፈልግ መነሻው እሱ ነው። ከዛ ቅድም ለመጥቀስ እንደሞከርኩት እዛ የተጀመረ መነቃቃት ከርቸሌ ሚካኤል ጋር ሐረር አማኑኤል ከዛ በፊት ከኛ በፊት ይቀድማሉ እነሱ። ኔጌሌ አማኑኤል እንደዚህ ብዙዎቹ የወጡበት ሰዓት ነው። ከዛ የሜክሲኮ አማኑኤል እነ ቤዛለም ፓስተር ቤዛለም ፓስተር መዝገቡ አሉ። አሁን ስማቸውን ብዙ ስለሆኑ 1-8-9 ይሆናሉ። ከርቸሌ ሚካኤል ውስጥ ህብረት የሰንበት ትምህርት ቤት ህብረት ውስጥ አገልጋዮች የነበሩ ናቸው እና መጽሐፍ ቅዱስ ላይ ትኩረት እያደረጉ በመጡበት ሰዓት ተሐድሶ እንሆን ብለዋል በሚል ተገለሉ ከቸርች ማለት ነው። እና ትንሽዬ ቤት ውስጥ ይጸልዩ በነበረበት ጊዜ ነው የተዋወቅነው ከኔ ጋር። በጣም ደስ የሚል ህብረት ነበረ፣ ደስ የሚል ፍቅር ነበረ። በጣም እንግዲህ ወደ ጌታ ስንመጣ የተለመደ አለ አይደል? አሁን ጉባኤ ላይ ጌታ የምትቀበሉ ካላችሁ እጅ አውጡ ተብሎ ከዛ ወደፊት መጥቶ ተጸልዮላቸው እንደሱ አይደለም። እዛው ህብረት እያደረግን መጽሐፍ ቅዱስ እንማማራለን፣ እንዘምራለን። እንዘምራቸው መዝሙሮች የቀደምት የድሮ የፕሮቴስታንት ናቸው። ከዛ በጣም የሚገርመኝ የነበረው አባታችን ሆይ በሰማያት የምትኖር ተብሎ ስንጨርስ እመቤታችን ቅድስት ድንግል ማርያም ይቀጥላል። እንትኑን መልቀቅ አንፈልግም ነበር። ትራዲሽን አለ። በኋላ ነው መጽሐፌ ላይ ያለ ይሄ ታሪክ። ምናልባት ስንታየው የሚባል አሁን ፓስተር ሆኗል። ከሙስሊም ባክግራውንድ የመጣ ነው እሱና የኦርቶዶክስ እንትኑ የለውም ፍቅሩ። ከዛ አንድ ቀን ፕሮግራም እየመራ ድንገት አባታችን ሆይ እያጸለየ ሲጨርስ ለዘላለሙ አሜን ጨርሰናል እንዳትቀጥሉት። ከዛ በቃ አንዳንዶች ሲሪየስ አደረጉት። ምስራቅ አሁን የዶክተር ቤዛለም ሚስት እህቷ ወይንዬ በቃ አንዳንድ እህቶች በተለይ እንዴት የማርያም ነገር ነው ያላቸዋል። ከዛ ኢሹ ሆነ ትንሽ እንትንም ተፈጠረ። የሚገርማችሁ በቃ እንዴ ጴንጤ ልታረጉን ነው ያወጣችሁን? ከዛ እኛ እኮ መጽሐፍ ቅዱስ ላይ ትኩረት እናድርግ፣ ኢየሱስን መካከለኛ እናድርግ እንጂ ጴንጤ ጋር መቀላቀልም ጴንጤ መሆን እንትን የለንም የሚል ተነሳ። የተመለሱ አሉ በዛ እንትን ከዛ ህብረትም የተለዩ ምናምን አስታውሳለሁ። በልጅነት አይምሮዬ ሲሪየስ እንትን ሆነ ማለት ነው። ከዛ ይገርምሃል እንደ እድሜያቸው አልነበሩም እነ መዝገቡ እነ ቤዛ። በቃ ቀስ በቀስ ከእግዚአብሔር ቃል እንደዚህ ነው ጸሎቱ ውስጥ ያለው ጭብጥ ምንድን ነው? ከምናምነው መጽሐፍ ቅዱስ ከሚለው እውነት ጋር የሚሄድ ነው ወይ? ዝም ብሎ ተለጣፊ እንዳይሆን መጽሐፍ ቅዱስ የሚደግፈውና ያለ ከሆነ ምንም ግን የተጨማመሩ ነገሮች ስላሉ ጸሎቱ ላይ እነሱም ነውና በቃ ተረጋጋን። ከዛ ግን በደንብ በቃ እውነት
ወለል ብሎ የበራልን በጣም እግዚአብሔር ቃል ያጠናን በዛ ቀጠልን ማለት ነው። በጣም እዚህ ጋር ሞር ቲኔጅ ነው የነበርከው፣ ወጣት ነው የነበርከው በጊዜው። አሁን ላይ ብዙ ወጣቶች እኛ የወጣቶች ፕሮግራም ነው የምናዘጋጀው፣ የሚሰሙንም እነሱ ናቸውና የነበረውን ግለት በግልህ ደግሞ ጌታን ካገኘ በኋላ የነበረ እንቅስቃሴ ምን ይመስል ነበረ? ለእግዚአብሔር ያለ ፍቅር፣ ለማገልገል ያለ ትጋት። አሁንም ጥሩ ወጣቶች አሉ ሞር እግዚአብሔር ለማገልገል በቤተክርስቲያን የበረቱ አት ሴም ታይም ደግሞ ይሄ ሴኩላር ወርልዱ ደግሞ በጣም በሶሻል ሚዲያውን በምኑም እየጎተተ በሚገባው ልክ በዚህ እድሜ አሁን በወጣትነት እድሜያችን መስጠት ያለብን ጊዜ እንዳንሰጥ የሚያደርጉ ነገሮች አሉና ልክ ነው። እንዴት ነበረ ያንተ ጆርኒ በዛ እድሜ ላይ? በጣም ጥሩ ጥያቄ ነው። ልክ እንደዛ እየተጋጋልን እየጸለየ ንብረት እያደረግን እያለ በጣም አሳቻ ሰዓት ላይ ፍቅር ያዘኝ። ጥሩ አጋጣሚ። በጣም ልጅ ነኝ ግን ያጠቃኛል መሰለኝ ለሰው ነገር እና ከዛ ህብረት መቅረት ጀመር። ለምን ቀን ስራ እንሰራለን። ልክ ስራ ሰዓት ስንጨርስ ነመዝገቡ ይመጣሉ፣ ይዘውኝ ይሄዳሉ፣ ወይኔ እሄዳለሁኝ። ህብረት እናደርጋለን፣ ጸሎት አለ፣ ደስ የሚል ድባብ ነበር። ከዛ መቅረት ጀመር እና አንዱ በጣም የሚጎዳው ጠላት ያው ትልቁ ስትራቴጂ ነጥለህ ምታ ነው። ህብረት እንዲቀልብ ያደርጋል። በቃ ምንም ኖርማል እንደሆነ እንድትቆጥር ያደርጋል። የሆነ ፕሮግራም ብቻ ነገር ሰበበኛ ያደርጋል። ምክንያቶች እየሰጠ ቢዚም ነው የተላለበ ስራ እና ግን ህብረት በጣም ጠቃሚ ነው። እኔ ኦልሞስት 1 ዓመት አካባቢ ከዛ ባክ እንደማድረግ በቃ እና በጣም ይሄ እግዚአብሔር እንደገና አምላክ የሚለው ያኔ የገባኝ በልጅነት በቃ የሆነ ሰዓት ላይ ወሰንኩኝ፣ መጣሁ። እዛ ህብረት ስመጣ 1 ዓመት ነው ሉዝ ያደረኩት። ከኔ እኩል የቃል መረዳታቸው መንፈሳዊ ግለታቸውም እያንደ እኩል የነበሩ ልጆች ሄደዋል። ሌላ በተለይ አንደኛው ፕሮግራም ሲመራ ቃል ሲናገር ምናምን ሳይ ይሄ መንፈሳዊ ቀናት ምትለው ወይን ያለ እና ያዘገያል እንደ ነገር። አንደኛ እድሜም ለሁሉ ነገር እድሜ ያስፈልገዋል መቼም ለመወደድም እና ስሜታ የሆነ ነው። በዛ ላይ ደግሞ የውጭ ዜጋ ነበረች። ከፍ ብለህ ነው አንድ ስቴፕ እስኬሉ ከፍ ብለህ ነው እና ያለፈ ከዛ የመንፈሳዊ ቁጭ ብዬ እነሱ ጋር ለመድረስ መጽሐፍ ቅዱስ ማጥናት ሆነ ስራዬ። በቃ መጸለይ ነው ማለት ነው። ከዛ ብዙ አልቆየውም። የሚገርማችሁ መዝሙሮች መምጣት ጀመሩ። በቃ ወደ አገልግሎት በደንብ ገባሁ ማለት ነው። ዘማሪ የሆንክበትም በስቲል ቅድም ስትነግረን ነበረ በቲኔጅ እድሜ ነው። ቅድም አንድ መዝሙር ሪፈርስ አድርግ ከ20 እድሜ በታች እንደነበርክ ነገርከኝ። አንደበቴ ከምስጋና በቀር ሌላ የሚለው መዝሙርና እንዴት ነው የጀመርክበትን ራስን እንደ ዘማሪ የቆጠርክበት ጊዜያት እና እንደዚህ ትልልቅ መዝሙሮችን እስከዛሬ ኢምፓክትፉል የሆኑ መዝሙሮችን የጻፍክበት የጀመርክበት መጽሐፍ ጊዜያት እስቲ እናንተ ከኢንፍሉዌንስ ውስጥ የምትሰማቸው መጀመሪያ ኢንፍሉዌንስ ያደረጉና በጣም እሱ ደግሞ በጣም ቁልፍ ነገር ነበረ። ከመወሰኔም በፊት እሰማለሁ። ይገርማል። እነ ተስፋዬ ጫላ በፊት ቤቲ ወልዴ እና ኦፍ ኮርስ እነ ዳኒ ነጋሽ ታምራት ነበሩ። በአመዛኙ ቤቲን ቃናዋ ደስ ይለኛል። ተስፋዬ ጫላን ብዙ መዝሙራቸውን አውቅ ነበር በዛ ጊዜ እና እንደው እንደዚህ በሆን ምናምን ብያቃለሁ። ዝም ብሎ ምኞት የለም። ድምጽ እንዳለ ታውቅ ነበር በፊትም? አይ ቲንክ እዛም ዘማሪ ነው ማለት ይሉኛል ሰዎች። ለምን ያው በድቁና ወስላሳል እንግዲህ በዛ በድቁና አገልግሎት ውስጥ አገለግል በቃ ምርጥ ድምጽ አላቸው ተባሉት ወጣቶች ነበርኩ። እሱ እንግዲህ ሞራል ሆኖኛል። እና ደጀን ቅዱስ ጊዮርጊስ ቤተክርስቲያን በድቁና ቅዱስ ነበር። ብዙ የሚያውቁኛል በዛ ጊዜ። እንደውም ፓስተር ዘርዬ ወዳጅ አንቺ ፓስተር ገርጅ እሱ እዛ ሀገር ቤት ድረስ ሄደን አንድ የሰራነው ዶክመንተሪ ነበር እና እዛ ያሉ የቤተክርስቲያን አስተዳደር ቄሶችን ያስተማሩኝን መርጌቶች የዜማና የቅኔ መምህር እነሱን ሁሉ ኢንተርቪው አድርጎ ዶክመንተሪ የመስራት አላማ ነበረ። በኋላ ግን በተለያየ ምክንያት ዘገየ።
ከዛ የክሊፕ መስራት የመዝሙር ምናምን መጣ አጋጣሚ በዛ ወቅት ላይ። ከዛ አረሳውም የሚለው ላይ ቆርጠን ያስገባ ነው ለዛ ዶክመንት የተሰራ ነው። አሁንም ይኖራል ብዙ እጁ ላይ። እዛ በምቀድስበት ጊዜ ያው ጥሩ ድምፅ እንዳለኝ ይነግሩኝም ስለነበር እዚህ ከመጣው በኋላ አንጎራጎር ነበር። ከመዝሙር በፊት ዘፈኖች ሞክራል ትንሽ። እኔ በፍጹም ለዘፈን ይሆናል ብዬ አስቤ አላውቅም። እኔ ድምፅ ግን ያኔ በችግሩ ሰዓት ጎዳና ላይ ምናምን እያለን ሰማቸው የነበረው የኬኔዲ መንገሻ የድሮቹ እሱን አንጎራጎራለሁ እና ይሰማሉ። እዛ የሚመጡት የቀን ስራ እየሰራን ምናምን ይሰማሉ። አንዴ ዘፍናለሁ፣ አንዴ ተስፋ ይቻላል ምንድን ነው የሚከላክሉ እና የሚያበረታቱ ነበሩ። አሁን በዛ ሰዓት ለምሳሌ እነ ዶክተር መሀሪ የሚባል ከዛ በጣም ወዳጅ የሆነ ጓደኛ የሆነ ሚዜውም ነበርኩ። እዛ ይማር ነበር፣ እሱ ያበረታታኝ ነበር። ጆኒ ዘጸአት አፖስትል ጆን እሱ እዛ ይማር ነበር። እዛ ነው የምንተዋወቀው። እሱም እንደዚሁ ያይና በቃ ቅፎኝ ጥሩ ድምፅ አለ ምናምን ይለኛል። እንደሱ አይነት እንትኖች ነበሩ። ከዛ ሲሪየስ ሊመያዝ ጀመርኩ ማለት ነው። እና መዝሙሮች እንዴት ነው የመጡት? ምንም በቃ ጸጋ መሆኑ አንዱ የሚገባኝ ያ ነው። በማይገባ በማይበቃ ሰው ውስጥ እግዚአብሔር ነው ጸጋውን የሚጨምረው። በቃ ሐሳቦች ሲመጡ ስጽፍ መጀመሪያ ላይ መጣልኝ ሲዲ ላይ አልወጣም እንጂ ምን ይላል የሚያጽናና የሚፈውስ መርገምን ሽሮ ጽድቅ የሚያለብስ ምናምን የሚል ነውና መድረክ ላይ ዘምሬው አውቃለሁ። እዛውኛ ህብረት ላይ ወደ ሲዲ አልወጣም። ከዛ ግን ያውን ከሙታን መካከል ማክበር ልማዱ ነው። ደግሞ ቸርች ላይ በጣም ውጥረት ነበረብን፣ ስደት ነበር ከኦርቶዶክስ እና ከሌሎችም። በዛ በቃ በጣም እንጨነቅ ነበር፣ እንጸልይ ነበር ምናምን። ግን ትንቢታ የሆነ ለቸርቹም ለቤተክርስቲያኑም ራሱ መልእክት የሚሆን መዝሙር ጌታ በዛ ጊዜ ሰጠኝ። አምነዋለሁ ይህን ጌታ ከዚህ በላይ ያበዛናል፣ የረገጥነውን ሁሉ አሳልፎ ይሰጠናል። ወየው ለነሱ የተባለልን ጸጋ በስቶልን ስንቱን አለፍን። የጠላት ዛቻ እየፈረሰ የበቀል ቅባት በእኛ ፈሰሰ። ይሄ እንግዲህ ገና 10-15 ሆነን ማለት ነው። ለዛ ሲዘመር አሁን አማኑኤል ትልቅ ዲኖሚኔሽን በጣም ትልቅ ዲኖሚኔሽን። ለዚህ ነው መዝሙር ምስጋና ብቻ አይደለም ነው፣ ትንቢት አለው፣ ቅኔ አለው፣ ውዳሴ አለው። በጣም ብዙ አይነት ነው። ትምህርት አለው፣ ስብከት አለው፣ ምክር አለው። በጣም ዘርፈ ብዙ ነውና በዚህ መንገድ ነው ለማይገባው ለዛ ብላቴና እግዚአብሔር ጸጋውን ሰጥቶ እነኛ መዝሙሮች የመጡት። ትንሽ አሁንም ስትነካካው ነበር። እስቲ ስለ መዝሙር ምንድን ነው ለአንተ ምን ያህል ቫልዩ ታደርጋለህ? ስለ ዝማሬ አገልግሎት ምን ትላለህ? መዝሙርን ያው እንዲህ ልስራ ምናምን ብዬ አስቤ አላውቅም። እንዲሁ ሲመጣ ካልሆነ ልስራ ብዬ ባስበውም ባሰላስለውም የሙዚቃ መሳሪያ አልጫወትም። ከሌሎች አሁን ትንሽ ሌሎቹ ትንሽ አንዳንዱ ጊታር ይጫወታሉ። ጊታር ይዘሽ አሁን ስታንጎራጉሪ ይመጣልሻል ዜማ። ምንም ኪቦርድ ይዘው በስነ ስርዓት ዜማ እንስራ ብለው የሚያደርጉ አሉ። በደንብ የሚሰራ በሱ መንገድ ይመጣል ዝማሬ። እኔ እንዲሁ ነው የሚመጣውና መዝሙር በቃ ምንም ብዙ ማብራራት ሳያስፈልግ ለእግዚአብሔር ያለሽን ፍቅር፣ በጎነት፣ ቸርነት የምትገልጭበት የምታወሪበት ቋንቋ ነው ብዬ ነው የማስበው። የሚመጣበት መንገድ ደግሞ የምታልፊበት እያንዳንዱ ከፍታ ይሁን ዝቅታ፣ ማግኘት፣ ማጣት፣ ደስታ፣ ሐዘን እነሱ መልእክት ይሆናሉ ብዬ ነው የማምነው በእኔ ህይወት ውስጥ። እንደውም ከመጽሐፍ ቅዱስም በጣም ሳጠና ስለነ አብርሃም ስለነ ሳራ ለምሳሌ የመተው የመገፋት ልጅ ያለማግኘት እንደ ምክንያት ትቆጠር እንደነበረ የሚያሳይ መልእክት አላት። ለምሳሌ ለአብርሃም ማን በነገረው እነኚህ ጡቶች ልጅ እንደሚያጠቡ ያለችበት። ይስሐቅ ከመጣ በኋላ ለምን ከዛ ፊት ያለውን ታሪክ ስታይ ልጅ ጠብቀው አልመጣም። ስለዚህ በቃ እኔ ሆን እንዴ ምክንያቱ አጋር ጋር ግባና ሞክራለች። እውነትም እንዳለችው ሲሄድ ተሳካ። አሁን ኮዙ እሷ እንደሆነች ታስባለች። አብርሃምም ሊያስብ ይችላል፣ የሚያውቁ ሰዎችም ሊያስቡ ይችላሉ። ለመካንነት ልጅ ላለማግኘት በቃ አንድ ሰው ነበር ለካ ችግሩ። አሁን ይሄ ቁስል፣ ይሄ ህመም፣ ይሄ ሐዘን
ከዛ ውስጥ የሚወጡ ቅኔዎች አሉ። አሁን ያንን ዝም ብዬ እንደ እንትን አላልፈውም ሳነበው እኔ በቃ ይሄን ያየ ሁሉ በእኔ ምክንያት ይስቃል። በቃ መውለድ ማትችል ሴት ወለደች፣ ለደስታ ምክንያት እግዚአብሔር እንዳረጋት ቅኔ ነው ያ። ስፔሻሊ ማን በነገረው ለአብርሃም በቃ እነኚህ ጡቶች ልጆች እንደሚያጠቡ ያለችበት አሁን ከጉዳቱ ውስጥ መዝሙር ይወጣል ማለት ነው። እሱ ጋር ብቻ ያው ተከንችሮ ሰው በዛ ይሄድ ሳይሆን ከፍታም መልእክት መሆን ይችላል፣ መዝሙር መሆን ይችላል። ዝቅታም ማጣትም ማግኘትም ደስታም ሀዘንም እና በእነኚህ ሁሉ በምናልፍባቸው መንገዶች ነው እንግዲህ እንደው ይሄ ልስራ በዚህ ሐሳብ ውስጥ መዝሙር ልስራ ብዬ ሳይሆን ዝም ብሎ ይመጣል። አዎ ለምሳሌ ከቁጥር 6 ውስጥ ጩጩ ይለኛል የሚለው መዝሙር ሌላ ሚዲያ ላይ ተናግሬያለሁ። 495 ሃይዌይ የሚባል አለ ዲሲ ቨርጂኒያ ሜሪላንድን የሚያገናኝና እየነዳሁኝ የሆኑ የህይወት ምዕራፎች መጡብኝ። በቃ ልክ ይሄ የማያልፍ የመሰሉ በቃ ከዛ የጌታን ቸርነት ማድነቅ ጀምር፣ ማሰላሰል። አቤት ፍቅር እንደው ምን አይነት ፍቅር ነው፣ በምን አይነት ፍቅር ነው የወደድከን ያለው ቸርነቱን አስባለሁ። በቃ ምንም ቃል አጣሁኝ። ከዛ ያው ሳመርም ነበረ መስኮቱን ከፍቼ ጮህ ሊትራ ጮህ ምናምን አልኩ። በቃ እሱ ይሄ ነው ጩጩ ይለኛል የሚለውን የወለደው እንጂ እኔ በባህሪዬም በጣም ይሄ ጸጥ ያለ የተረጋጋ የሚባል አይነት ነው። እና እንደውም ቢሾፕ ዳዊት አንድ መድረክ ላይ ተናገረ። ተከስተ ከምር ተነክቶ እንደሆነ የዘመረው መዝሙር ባህሪውን ስለማቅ ነው አለ። እሱ ሊጮህ አይችልም። በቃ ከዛ ምሕረቱን አይና ማዳኑን አይና ዘምር ዘምር አለ። እንደገና መጮህ ያምረኛል የማደርገው ሳጣ። አሁን እንደዚህ ስታስብ ይመጣል። በቃ ያን የምታብራራበት አብራርተህ ባትጨርሰው ያንን የሚገልጥ ወቅታዊ ሁኔታ የሚገልጥ አንተ ተጽናንተህ ኖርማሊ ለኛ እኮ ነው የምንዘምረው። አንተ በርትተህበት፣ አንተ ፍቅርህን ነግረህበት፣ አንተ ጮህ ዘምረህ ከዛ ተመሳሳይ ደግሞ ለሰዎች በረከት ሲሆን ሰዎች ሲነኩታል። እንደዛ ነው መዝሙር። በዚህ ውስጥ የነገረን ጌታን የማወቅ it's like እንዴት ልበለው words it's like እንዴት ነው words የሚያደርገው አንተ ህይወት ውስጥ ጌታን ማወቅህ ምን ያህል ቫልዩ ታደርገዋለህ። ሰዎች ካደረጉት በኋላ ጌታን ከተቀበሉ በኋላ ኖርማል ይሆን ሊነር የሆነ ህይወት ውስጥ የሚሆዱበት ጊዜ አለና አንተ በጣም ኮንሲስተንት በሆነ መንገድም ነው የመጣው ብለን እናምናለን እኛና ከዚህ ነገር አንፃር ጌታን ማወቅ ላንተ ምን ማለት ነው? ጌታን ማወቅ ምልህ በውስጡ ብዙ ነገር ነው ያለው። የዘላለም እውነት፣ የዘላለም ብርሃን ከማግኘት አንስቶ በውስጥ ያለ እረፍት፣ ሰላም፣ መደላደል። የእውነት ሰው ጌታን አወቀ ወይም የጌታ ሆነ ጌታን ተከተለ ሲባል አለ ውስጡ ቋንቋ የማይገልጣቸው የሆኑልን ብዙ ነገሮች አሉ። እንግዲህ አንዳንዴ በምስክርነቶችም በምንም ከዛ ህይወት ውስጥ የጎደሉ ሰዎች ሲናገሩ ስትሰማ ነው ሞር አፕሪሺየት የምታደርገው ምን ያህል ጨለማ እንደሆነ፣ ምን ያህል በቃ አስጨናቂ እንደሆነ ከዛ ህይወት ውስጥ መጉደል። ስለዚህ በዚህ ነው እኔ ላብራራ የምችለው ጌታን ማወቅ በምንም ነገር የማትተካው በምንም ነገር ሊሞላ የማይችለው የህይወት ክፍተት የተሞላበት ተደላድለ ፎይ ብለህ የምትኖርበት ህይወት ነውና እንደዛ ነው ማብራራው። ያው ዘማሪ አምጥተን በመሃል ማዘመር አለብን። አንድ በጣም ወደው መዝሙር ላይ ከኔ 6ኛውን አልበም ብዙ ስቶሪዎች አሉኝ። እኔ በጣም እግዚአብሔር በጣም ያጽናናኝ ያበረታኝ። ላይክ ቅድም እንዳልከው መዝሙሮቹ ያንተ ታሪክ ወይም ሊሆን ይችላሉ፣ ግን በእያንዳንዳችን ሰው አሁን አንድ ሰው ረንደም ሊያስቆመ ራሱ ብትጠይቀው ተከስተ አንድ መዝሙር ሪፈር አድርጎ ስቶሪ ይነግራልና ብዙ ታሪኮች አሉ በአንተ መዝሙር እግዚአብሔር የሰራውና አንድ በጣም ወደው መዝሙር አለ። ያው ጊታር ምናምን የለም፣ ግን እንዲሁ ብንዘምረው ብዬ ያሰብኩት ወድሃለሁ ጌታዬ የሚለው መዝሙር ብንዘምር ያው በዓል ነው። እሱ መዝሙር እስቲ ትንሽ የረጅም ጊዜ እና ስቶሪውንም ቁጥሩ ካልጠፋበት ስቶሪውንም እንዴት እንደጻፍከው እሱ መዝሙር
በጣም ረጅም ጊዜ ሆኖታል። እውነት ረስቼዋለሁ በምን አይነት ገጠመኝ ውስጥ እንደተጻፈ፣ ግን በጣም ብዙ ሰው የሚወደው መዝሙር ነው። ፕሮግራም ለማዘጋጀት ባለፈው ጊዮን የነበረው ማስታወቂያ ምናምን ስንል ከሚጻፉልኝ ነገሮች አንዱ መዝሙር ምርጫ ነው። ቅድም ያልሽ እያንዳንዱ ሰው የማትጠበቀው አንዳንዱ መዝሙር ዝም ብለህ ብዙ ዋጋ ያልሰጠኸው ይሄ ነው ህይወቴን የቀየረው እዚህ ሆኖ ምናምን ይለዋል። እና አንዱ ይሄ ነው እንዲዘመር ሰዎች በጣም ይጠይቁ የነበሩት እና እንዘምረው። እወድሃለሁ ጌታዬ ጌታዬ ባለውለታዬ እወድሃለሁ ጌታዬ ጌታዬ ነው ሁለንተናዬ እወድሃለሁ ጌታዬ ጌታዬ ባለውለታዬ እወድሃለሁ ጌታዬ ጌታዬ ነው ሁለንተናዬ ኦሆ አንተን አልኩኝ እኔስ ኦሆ በጠዋት በማታ ኦሆ እረፍት ያገኘሁት ኦሆ በአንተ እኮ ነው ጌታ ይላል። አሜን። ሄድንኛ ኢንተርቪውን እየረሳ ነው ነበር። በጣም ነው የምወደው ይሄንን መዝሙር። ብዙ ጊዜ ላይክ ሙዚቃውን ራሱ ሰርተውታል። አይ ቲንክ ብዙ ጊዜ በሳክስፎን ምናምን ሰርቻለሁ ይሰራል በደንብ እና መዝሙሩን ለዚህ ኢንተርቪው ራሱ ሙሉ አልበሞችህን እያየሁ ነበርና ያው ብዙ መዝሙሮች አሉ የምንወደው፣ ግን ይሄ መዝሙር ስሰማው ነበርና በጣም ላይክ ፍቅሬን መገልጽበት አንዱ በጣም ፌቨራይት ሶንጌ ነው። ለዛ ነው ያስገባሁት። በጣም የምትሰራቸው መዝሙሮች ካቺ ናቸው። ይሄ መንፈስንም ነፍስንም ሁሉ ነገር በስራ አጋጣሚ ማቃቸው ነጮች አሉና ሰሞኑን ካንተ ጋር ኢንተርቪው እንዳለኝ ሳቅ እንግዳህ ማን ነው ብሎ ይጠይቁኛል። ሁሌ ዘማሪ አሰምቻቸው ነበር። በጣም ነው የሚያምረው። አያውቁትም ትርጉም፣ ግን በቃ ካቺ ነው። እና እንዴት ነው የምትሰራቸው ከሚዚክ ጋር የተያያዘው ነገር? በተለይ አሁን ላይ አሁን በአንተ ጊዜ የነበሩ ሙዚቀኞች ቢሰሯቸው 90s ብለን የምንለው ያው እኛም እዛ ውስጥ ነን። እኔ የለሁም እና የ90s ሚውዚክ ተብሎ በተለይ የአንተ ኢንትሮዎቹን ስንሰማቸው ብሪጆቹን ስንሰማቸው በጣም ካቺ ናቸውና መዝሙሩን እኩል ተሸክመው የሚሄዱ ናቸውና ብዙ ሰው አሁንም ድረስ የ90s ሚውዚክ ይላል እና እዚህ ላይ አንተ ሀሳብ ምንድነው የሚለው እናነሳለን። ከዛ ለሚውዚክ የምትሰጠው ደግሞ በጣም ትልቅ ቫልዩ ብዙ ሰዎችን ታሰራለህ። በጣም ኤክሰለንት የሆነ ነገር ነው የምትፈልገው ሚውዚክ ላይ። ለምንድን ነው? በጣም የመጀመሪያው ያው ለእግዚአብሔር እንደው ቤስት የሆነ ነገር ይገባዋል ከሚል ነው። እንዲህ ማላብራራው ግን ሙዚቃ ብዙ ጎበዝ አይደለሁም፣ ግን መስማት ላይ ጎበዝ ነኝ መሰለኝ። ስሰማ የምወዳቸውን ጥሩ የሚያቀናብሩ ናቸው ብዬ የማስባቸውን አይ ቲንክ ሁሉንም አሰርቻለሁ እና በጣም ደስተኛ ነኝ። አንዳንዱን ሰው እነዛ ጋር ሄድክበት ሞቲቭ የተለያየ ትርጓሜ ስለሚሰጥ ለምሳሌ በኤልያስ መልካ የተወሰኑ ቅሬታዎች ነበሩ። አንዳንድ ሰዎች ዘፈንም ስለሚሰራ ምናምን፣ ግን ከዛ በፊት ብዙ እኮ የሰሩ አሉ እና በጋዝ እንወዳቸውን ትልቅ ዘማሪዎች እነ ሙሉቃ መለሰ፣ እነ አንድሪያስ አዋዝ፣ እነ ሊሊ በጣም ብዙ ያሰሩ ነበር እና እነሱም የሄዱበት መንገድ እንደዛ ጥሩ ነገር ከመፈለግ ነው ብዬ ነው የማስበው እንጂ ባለ ስም ላይ ምንም ስም አይጨምርልህም። እንደው ለመታወቅም ብለህ ለምንም ብለህ የምታደርገው አይደለም ለማለት ነው። እና የመጀመሪያው በቃ ጥሩ ነገር እንዲሆን ከመፈለግ ነው። ሚውዚክ እወዳለሁ እኔ። ፕላስ በጣም ተወዳጅ እንዲሆን ያደረገው ብዬ የማስበው በመስዋዕትነት ነበር የሚሰራው፣ በጣም በመስዋዕትነት እና ሙዚቀኞች ለምሳሌ ቁጥር አንዴ ነው የተሰራበት ጊዜ ላይ 3000 ኢትዮጵያ ብር ነበር የሚከፈለው
ለአንድ ትራክ አይደለም ለአንድ ሙሉ አልበሙ ትራክም አይሰራም ለስቱዲዮ ምናምን ብለህ ነው የምትከፍለው ጠቅላላ ሙዚቀኛው ከዛ ላይ 70 ብር ይሁን ምናምን ይሰጠዋል በየትራኳና ጌታን መውደዳቸው እግዚአብሔር መንግስት ማክበራቸው ምናምን የምታየው በወጣትነት በዛ ጉብዝና በቃ ብዙዎቹ የሰሩልን ለክፍያ እንኳን የማይመጥን ሳይሆን በቂ የሆነ በማያገኙበት ጊዜ ነውና መስዋዕትነትም ጌታንም ወዶ እንደ አገልግሎትም ይታያል አሁን ከዛ ያለፈ ነው ሙዚቀኞች በደንብ ነው የሚያገኙት ያኔ 3000 ምናምን ለስቱዲዮ ይከፈል የነበረው አሁን ኦልሞስት 30-40 ሺህ ነው አቨሬጅ ለአንድ ትራክ ያኔ ለሙሉ እና አሁን እንደ ገቢ ምንጭ ሆኗል በደንብ ነው የሚያገኙት የሚሰሩት ጎበዝ ልጆች አሉ ምንም ኮምፕሌን የለኝም እኔ ግን የተለየ ጥፍጥና እንዲኖረው ሰው ውስጥ የተለየ እስካሁን ድረስ ቦታ እንዲኖረው ያደረገው አይ ቲንክ ያ መስዋዕትነትም ይመስለኛል ዴዲኬሽኑ በጣም ሃይ ነው መሰጠት አለው ልክ ነህ ጌታን ወደው ነው የሚሰሩት ቀመር የለበትም አሁን ብዙ አይነት አለ ገባ እና ያ ይመስለኛል እኔም በጣም የድሮቹን በጣም አፍቃሪ ነው 90s ላይ ኖረ ሰው አሁን እዛው ወደኋላ ይመለሳል አሁን አቅም ታያለ አሁን ለምሳሌ ብዙዎቹ እኔ ከወጣቱም ከትልልቁም ጋር ወዳጅ ቅርብ ስለምሆን አንዳንዶቹ ቁጭ ብዬ በሰማኋቸው ትላለ በቃ ስቴጅ ላይ ፐርፎርም ሲያደርጉ እና ግን በተገኘው አጋጣሚ ስናወራ ይሄ አመንጭ የሆነ ሰው ደስ ይለኛል መልእክት የሚያመጣ የሚቀበል የሚሰራ የራሱን እኛም በጊዜው ዘምረናል የተስፋ ይቻላል እኔ አስታውሳለሁ ኢቭን እኔ እንደ ዘማሪ ራሴን መቀበል ሙሉ ለሙሉ ማልችልበት ሁኔታ ነበር ማለት ቁጥር አንድንም አውጥቼ ለዘምር ተጋብዤ በሄድኩበት ያውን ከሞታ መካከል የሚለውን አዝማችሁን ብዬ ከዛ ወደ ተስፋ ይቻላል ወዲያው ተጽኖ በጣም ነው ይወጣል ወይ በጣም በጊዜው ሞዳቸውን ዘማሪዎች እንደሱ ያረጋል ግን ያው ልጅ ሳለው የሚለው አለ ጳውሎስ በሁሉ ነገር የራስን ደግሞ ምን እላለሁ እኔ እግዚአብሔር በተከስተ የተጠቀመው በማንም ይተከመው በእውነት ያለ ጌታ ጸጋና ያለ ጌታ ምህረት ምንም እንዳልሆንኩ ማክሰው ነኝና ሰዎች ራሳቸውን በደንብ ከጌታ ጋር ቢሰጡ ከእግዚአብሔር ቃል ጊዜ ቢያሳልፉ እግዚአብሔር መልእክት ይሰጣል ምንም ችግር የለበትም መልእክት መስጠትና ግን አሁን ላይ ብዙ እንደዚህ አስተያየት የሚሰጡ ሰዎች ስላሉ የራሳቸው መዝሙር አይዘምሩም የላቸው ምናምን የሚለው እሱ እንግዲህ እንዲታጉ ነው አዳዲሶች ወደ ራሳቸው እነሱም ልክ እንደ 90s እንደምንለው በእነሱም ሲዝን ኢምፓክት አምጥተው ለሚቀጥለው ትውልድ በረከት መጽናናት እንዲሆኑ መልእክተኛ እንዲሆኑ ነው የምንመክረው ብዙ ወዳጆች ነው ያሉ አንተ በጣም ቀን እንደሆንክ እናውቃለን ቅንነትህም ነው ብለን እናስባለን ሙዚቀኞች በጣም ብዙ ሴኩላር ላይ የሚሰሩ የክርስቲያን ሚውዚክም የሚያቀናብሩ at the same time famous የሚባሉ ሰዎች ውሎው የሚከብዳቸው ማለት የሆነ ስም እንዳይወጣላቸው በዚህ የተነሳ አንተም ላይ የተወሰኑ ነገሮች ይነሳሉ እንዴት ነው የምትችላቸው እነዛን ምንድን ነው የሚታየ ይገርማል ቀን መሆን እኮ እንደው ሲያስገርም ራሱ ይገርመኛል መልካም መሆን እንደዚህ በቃ መተሳሰብ ወዳጅ መሆን ከሁሉ ጋራ በተቻለ እንደሱ ነው ለማሳለፍ የምፈልገው በጣም ራሴን ተጭኘው ምናምን አይደለም እንደ ባህሪም ነው አንዳንድ ለሁሉ ሰው በቃ ቀለል ብለህ እንድታልፍ ክርስትና እንደሱ ያዛል አንዳንዴ ደግሞ ያለፍንበትም ጎዳና ራሱ በቃ ትላንትና እኮ ምንም ያልነበረን ሰዎች ነን ዛሬ ላይ ተፈላጊ ስትሆን ተወዳጅ ስትሆን በቃ ምንጩን እያሰብክ ይሄ የሆነው በጌታ ነው እንዴ አልነበርኩም ይሄ የሆነልኝ በሱ ነው ይላል ጌታን እያከበርክ ሞር ትሁት አምብል ይሆንክ ለሁሉም ሰው ቅርብ ይሆንክ ብትኖር በጣም ጥሩ ነው ያስባለሁ እሱን ነው ግን እንደድል ሆኖ ክፋት በዛና መልካምነት በቃ ይወደሳል በአገልጋዮች መካከል በጣም ቅልብ ያለው ሰው ምናምን ስታይ ወይ ጉድ ብለህ ሰለብሬት ታደርጋለህ ግን ባህሪ ነው መሆን የነበረበት የሚገርም እና አንዳንዶቹ እንዳውም
በተለያየ ሞቲቭም የሚተረጉሙት አሉ። ቅርበትህን ሌላ መልክ የሚሰጡት አሉ። እንዴት ከሁሉ ጋር እንዴት እንዲሆንክ ምናምን ብለው የተለየ ጥቅም የምታገኝ ይመስል እንደሱና እኔ በጣም መልካሙን ማየት ደስ ይለኛል። አሁን ከአዳዲሶቹም እንዳልኩ የድምፅ ለዛቸው አቅም ያላቸው ትንፋሽ ትደነቃለሁ እና ሁሌ የምንላለው ይሄ እዛኛው ዓለም ቢሆን አስበው እግዚአብሔር መንግስት የሚያስቀና ይሆናል ነው። ጠቢቡ ሰለሞን በጣም መጨረሻ ላይ ወደ መጨረሻ ካረጋቸው ነገሮች በጣም ልቤን የሚነካው ሞሎክ የሚባል ህፃናት እየታረዱ መስዋዕት የሚቀርብበት መቅደስ ሰራ። ከኢየሩሳሌም ትይዩ እግዚአብሔርን የሚያስቀና የእግዚአብሔር መንግስት እግዚአብሔር በሰጠው ጥበብ እውቀት ከእግዚአብሔር ዓለም በተካፈለው ማለት ነውና ከእግዚአብሔር ስለሆነ ሁሉ የፍጥረት ሁሉ ባለቤት እሱ ስለሆነ እዛ ሄዶ አይንሽ ምንሽ ከሚል እዚህ መጥቶ የጌታን ቸርነት ቢዘምር እየወደቀ እየተነሳ እየተንገዳገደም እየተኮላተፈም አፕሪሼት አደርጋለሁ ነው እና በዚህ መንገድ ነው ከሁሉ ጋር ወዳጅ በጣም ኢምፓክትም አለው። አጠገቤ የነበሩ አሁንም ወደ ጌታ የመጡም ሰዎች አሉ። ስኪላልሚ አሁን ጥበብ ወርቅ ብዙ ጓደኞች ነበሩ። እነ ጥበብ ወርቅዬ ጋር ወዳጆች ሁሉ እስከመሆን ቀርበን ነበር። በጌታ ከመሆን ያው ይደውላል፣ ጥያቄ ይወዳል፣ እሱ ይጠይቅ ነበር እና እኔ በባህሪ አልፌ አልሄድም። ቤተሰብ አካባቢ ጥያቄ ሲጠይቁ ነው ማብራራው። እግዚአብሔርን ቃል ማስጨነቅ ብዙ አልወድም። ማለት ትኖራለህ የገባህን እውነት እግዚአብሔር ፍቅር ነው የሚለውን በተገለጠ መንገድ ፍቅርን ካንተ ሲያዩ፣ መልካምነትን ሲያዩ፣ ቸርነትን ሲያዩ ከዛ የመሳብ አይነት ነገር አለ። በአገልግሎት ደግሞ በቄስም ዲያቆንም ምንም ሆነው ያሳለፉ ሰዎች ብዙ ወዳጆች ነበሩ እስከ ጳጳሳት ደረጃ። እኔ አስታውሳለሁ አሜሪካን ሀገር ከመሄዴ በፊት አንድ ጳጳስ ነበሩ፣ ጴንጤው ጳጳስ የሚባሉ እና በወንድማቸው ልጅ ነው ምናምን ምክንያት ነው እኔ መዝሙር ሰምተው አስጠርተው የተዋወቅን ቤት ውስጥ ከዛ ስዘምር ማየት ፈልገው ደህና ቦታ አሰብኩ ማለት ነው ይዤያቸው ልሂድ። ያው ትልቅ ነገር ከዛ ጋሽ ዳንኤል ጋር ወንጌል ብርሃን ያኔ በጣም ደስ የሚል ነው ድባቡም። በኋላ ፒክ አረኳቸው እንደለበሱ ጥቁሩን በደንብ ከዛ ሼራተን ሄድን። እሳቸው ናቸው ወሰደኛሉ። ወሰድኳቸውና እኔ ቡና ምናምን እንድንጠጣ መስሎኝ ነበር። ከዛ የሬስቶሩም ገብተው ቀያየሩ ጃና ወላለቁ እና ዝንጥ ያሉ ደስ የሚሉ እያቸው ወንጌል ብርሃን በቃ አብረው አብልክ እንደዚህ እንዳሉ ጨረሱ። ዘምሬ እስኪጨርስ በእነሱ ባላቸው እና እንደዚህ አይነት ሰዎች የተነኩ አገልግሎታችን አጋጥሙኛ ቃል በኋላ የተለወጡ ዘፋኞች እንዳልከው አሉኝ ወዳጆች አሁንም አሉ። አንዳንዶቹ አልተገለጡም እንጂ በቃ በደንብ የጌታን ፍቅር በእንባም የሚሰሙ አሉ መዝሙሮችን በጣም እኔ ኦልሞስት በየቀኑ ማወራቸዋል። እና እግዚአብሔር የጊዜ አምላክ ነው። የተዘራው ዘር አፍርቶ ደግሞ በደንብ በቤቱ እናያቸዋለን። ብዙዎቹ የራሱ የሆነ ቅድም እንዳልኩት ስትቀርብም አብረህም ስትሆን ሻይም ላይ ምናምን ሲያዩ ሰዎች የተለያየ ትርጉም ይሰጡታል። እና ግን በቃ ሞቲቭህን ልብህን ለምንድን ነው የምታደርገው የሚለውን አንተና ጌታ ሌላ ምንም እሱን ቼክ እያደረክ መቀጠል ነው። እና በጣም ፍሬያማ ነኝ። በጣም ደስ የሚል ነገር ለዛም ነው ያነሳሁት። እኔ አሁን የጥበብ ወርቅዬን ብነግር እሱ ያው የተገለጠ አሁን ትልቅ አገልጋይ ስለሆነ ዲሲ ጋሻን ፍሬ ጋር ፕሮግራም ነበርና እነሱ ለኮንሰርት መጥተው ነው ሄኖክ አበበ የሚባል አሁን ካናዳ ያለ እሱ ወጣት እሱ ተምራት ደስታ ጥበበ በጊዜው በጣም እንትን ያሉበት ሰዓት ነበር። ለኮንሰርት መጥተው ከዛ ነጥቤ ከኔ ጋር ገቡ። ያኔ ሹሩባው እንዳለና ግን ሸፍኖት ነበርና እንደውም ጋሻን ፍሬን እንዲተዋወቀው አረኩኝ። ሲያየው ማቆ ፊት ነው ጋዜጠኛ ነህ ምንድን ነው እንዳለው አስታውሳለሁ። ከዛ የሚታወቅ ሰው ነው ጸልይለት አልኩት።
ከዛ ተመለሰ ለስራውን ጨርሶ ማለት ነው። እና ኪቦርድ ገዝቶ አንድ ተስፋ የሚባል ጓደኛ ያለ የእሱን ጓደኛ ነው እሱ ቤት ነበርና እኔ ደግሞ ስመጣ ይሄለት እንድመጣ ነግሮኝ ኪቦርድ ሁሉ አምጥቼለታለሁ። ከዛ በአመት ወይ በ2 አመት ጊዜ በቃ ወስኖ ወጣ፣ ተለወጠ። ያው ነው እንግዲህ አይ ቲንክ ቅድምም ስናወራ ነበረ የክርስቶስን ፍቅር ነው ሼር የምታደርጋቸው። ላይክ የግድ ፑሽ ማድረግ የሚገባን ጊዜ እስከሚደርስ ድረስ እውነተኛ የሆነን ፍቅር ሼር ማድረጋችን ወደ ጌታ ይጠራቸዋል። እኛም የተሻለ የሆነ ነገር ሆነን አይደለም፣ እግዚአብሔር ነው እኛንም ወደዚህ ህይወት ያስገባንና ትልቅ ነገር ነው በጣም። ደግሞ ይህም ፍቅር ሼር ማድረግ ሌላ ሰው ብዙ ሰው ጋር የለም። ቅድም ስናወራ ነበርና እግዚአብሔር ይባርክ። እሱንም አፕሪሼት ማድረግ እንፈልጋለን። ያው እንዳልከው ባውንደሪ ጥንቃቄ የምታደርጋቸው ነገር ኖሮ ግን እውነተኛ የሆነን ፍቅር ሼር ማድረግ ህብረት ማድረግ በጣም ትልቅ ነገር ነው። በጣም እንግዲህ እስቲ ከዚህ ጋር ተያይዞ አሁን የትንሳኤን በዓል ስለሆነ እያከበርን ያለ ነው። ስለ ፍቅር ነው ይህም በዓል የሚከበረው። ጌታ ለኛ የከፈለውን ፍቅር እያሰብን ለእርሱ ደግሞ ምላሽ የምንሰጥበት በዓል ነው። እሱን እያሰብንና እስቲ ትንሳኤ ለአንተ ምንድን ነው የሚለውን ነገር ደግሞ እናንሳ። ስለ ትንሳኤ ስታስ መዝሙሮችም ስላሉ አሉ መዝሙሮችም መስጊያችንን በሱና ትንሳኤ በጣም ከምወዳቸው በዓላት አይ ቲንክ ቀዳሚው ነው። ልውውጥ የተካሄደበት ስለሆነ በሱ ሞት እኛ ህያዋን ሆነን እና ይሄ ደግሞ የሆነው በፍቅር ስለሆነ በቃ በጣም ስሜታዊ ያደርጋል። ኢየሱስ ክርስቶስ በተለይ አሁን ይሄ ሰሞነ ሕማማት ይሉታል በኦርቶዶክስ ጌታ ስለ ሰው ልጆች መከራ የተቀበለበት የተተፋበት የተተወበት የተከዳበት እና ያ ሁሉ የሆነው ስለ ፍቅር ነውና በተለይ ሉቃስ 22 ላይ የመጨረሻው ሰዓት ላይ ሲጸልይ ከነሱም የድንጋይ ወሮራ የሚያህል ርቆ ተንበርክኮ ይጸልይ ነበር ይላል። ያቺ የጨለማ ሰዓት ናት። ወዶ ፈቅዶም ቢመጣ ግን ከስላሴነት የዓለማት ፈጣሪ ነው። ከዛ ክብር ጎሎ ሰው መሆን ብቻ ሳይሆን ደግሞ የዓለም ሁሉ ኃጢአት የተከመረበት ሰው ኤሎሄ እያለ በቃ ይህን ጽዋ ውሰድ እያለ እግዚአብሔር ፊቱን ያዞረበት ሰው መሆን በጣም አስቸጋሪ እና ምን ይላል በጣም ልቤን የሚነካው ቃል በፍርሃትም ሲጣጣር አጽንቶ ይጸልይ ነበር ይላል። ማለት የነፍስ ውጭ ነፍስ ግቢ አይነት ነበር ትንቅንቁ የጨለማው ሰዓት እና ያን ሁሉ ግን ያደረገው ፍቅር እንደዛ አልፎ ተሰጠ። በጣም ልቤን የሚነካው እዛው ጸልዮ ጨርሶ ኃይል ተቀብሎ ሲመጣ ደቀ መዛሙርት ተኝተው አገኛቸው የሚል ቃል አለ እና እዛ ላይ ነው እንግዲህ ሊይዙት ሲመጡ አንዱ በጣም ለወጣቶች እንዲቀርልን ምፈልገው ሰሞኑን 1-3 ወር እንደዚህ ሆኖኛል ሳስበው የነበረው ስለ ትህትና እንዴት በትህትና እንዴት ባለ ዝቅታ ኢየሱስ ይመላለስ እንደነበረ ከደቀ መዛሙርቱ ጋር የተነጋገረ ባለበት ሰዓት ሊይዙት መጡ እና የተለየ ልዩ ምልክት አልነበረውም። ኢየሱስ በኩል ስታንዳርድን የኖረው ጴጥሮስ ያረገውን ሸበጥ የለበሰው እንደዛ የዓለማት ፈጣሪ ሆነ ጌታ ማለት ነው። በጣም ዝቅ ብሎ ትሁት ሆነ እና ታስታውሱ ከሆነ ማንነቱን ለመለየት እኔ ሄጄ አቅፌ የምስመው እሱ ነው ያን ያክል ነው ማለት አሁን በአገልጋይ መካከል ሄደ ሲባል እኮ ታል አለባበሱን ከተማውም ያውቀዋል በጣም ስታንዳርዱ ሌላ ነው በአገልጋይና በተገልጋዩ መካከል ያለው ርቀት። ታስታውሱ ከሆነ ዮሐንስ እያጠመቀ ባለበት ዮሐንስ ወንጌል ላይ ራሱ ሲናገር ለመለየት አስቸጋሪ ስለሆነ እሱ በመካከላችሁ ቆሟል አላቸው። ያን ያክል በማህበረሰቡ ልክ የኖረ ምን አይነት የዝቅታ ልክ ነውና አይ ቲንክ ትንሳኤውን ስናስብ ከሞት ወደ ህይወት የተሻገርን ሞት የሆነው መንፈሳችን የተነሳበት ነው። at the same time በቃ ክርስቶስ ያለፈበትን መንገድ ብናይ አሁን ያ ትህትና ያ መሰጠት ያ ዋጋ መክፈል የመጣው ለሰዎች ደህንነት ነው እና እውነተኛ የክርስቶስ ተከታይ አንዱ መታወቂያው መሆን ያለበት ትሁት መሆን። ትሁት ደግሞ ለመሆን
አንዳንዴ ያው ተፈጥሮ ስለሆነ ሰው በእውቀት ላይ እውቀት ሲጨምር ከሌሎች የተሻለ የሚያውቅ ከመሰለው እብሪት ማለት ትዕቢት አለ በራሱ የተለየው ነው ብሎ እንዲያስብ የሚያደርግ አለ። እሱ ሁሉ ጎሽ የማድረግ ዝና ቢሆን ገንዘብ ቢሆን ምን ቢሆንና ያለን ነገር ሌሎችን ለማዳን ብናወራው መልካም ነው። በትህትና በፍቅር ብንመላለስ መልካም ነው። ያ በጣም ከዚህ ጋር አንድ መዝሙር በዚሁ ብንዘምር ብዬ አስባለሁ። አቤት ፍቅር የሚለው መዝሙር በየመሃሉ እንግዲህ እናዘምረሃለን። በደስታ የፍቅር በዓል ነው። ስለዚህ ጌታ ለኛ ስቶሪውን ደግሞ ትንሽ ካለ ብትነግረን። እንዴት ጻፍከው? በጣም የሚገርም ለጌታ የጌታን ፍቅር የገለጽክበት መዝሙርም ስለሆነ ትንሽ ያው ስለ ትንሣኤ ስታወራ አንስተዋል። ግን የእግዚአብሔርን ፍቅር እንዴት ነው የምትረዳው? እሱን አውርተን በኋላ ብዘምር ብዬ አስቤ ነውና አንተ ብዘምርበት አዘማመር በሁሉም አልበም ውስጥ አለ ስለ እግዚአብሔር ፍቅር። አይ ቲንክ መዝሙሮቹ ሁሉም የእግዚአብሔርን ካራክተሮች የምትገልጽበት መንገድ የተለየ ነው። ላይሪክሱም ዜማውም ማለት ነውና የእግዚአብሔርን ፍቅር እንዴት ነው የምትገልጸው የምትረዳው? ለአንተ እንዴት ነው ዲስክራይብ ሲደረግ በአንተ አንደበት ላይ አቤት ፍቅር የሚለው ላይ በቃ በደንብ ትገልጸዋል። ሌሎችም አሉ። በቃ እግዚአብሔር ፍቅር ጊዜ ሁኔታ የማይለዋውጠው እንደሆነ መቼም በየራሳችን ህይወት አይተናል። ምክንያቱም በጣም እጅግ ወደድናችሁ ብለው የቀረቡ ሰዎች በሆነ ምክንያት ሲለወጡ እናያለን። የሰው ባህሪ ነው። አንዳንዱ ደግሞ ጎርቶን ያልፋል ማለት ከነበረን አጠባበቅ ሰዎች ፍቅር ለኛ የሚገልጡበት ለኛ ያላቸውን አክብሮት የሚገልጡበት ከዛ እንከን ደግሞ ባዩ ጊዜ ምንም እንዳልነበረ ከአካባቢ የሚጠፉበት ሁኔታ ይገጥማል። እና ያዕቆብ አንዴ በጣም ዲስአፖይንትድ የሆነው ምን ይላል መጽሐፍ ሲናገር፣ ከወንድሙ ሸሽቶ ወደ ላባ ሲሄድ ወደ አጎቱ ላባ ከሩቅ አየው ይላል ዘፍጥረት 29 ላይ ለቃል እና ያዕቆብ ወደሱ እንዲመጣ አይቶ ሊገናኘው ሮጠ ይላል። ከዛ አቅፎ ሳመው ይላል። አሁን ይሄ ሁሉ መልእክት አለው ለያዕቆብ በሽሽት ላለ ሊገለኝ ነው ሊያጠፋኝ ነው የሚያሳድደኝ አለ ለሚል ሰው ሲሮጥ ሲያየው እንደዚህ ወደኝ መጠጊያ የሚሆን አላጎ ሲያቅፈው መታቀፍ የራሱ መልእክት አለው። ከዛ ቃል እንዲህ ያለው ይላል አንተ አጥንቴም ስጋዬ ምን አለው ይላል። አሁን በያዕቆብ ህይወት ውስጥ ምን አይነት መደላደል እንደሚያመጣ የላባ ቃል። ከዛ ግን አልቀጠለም። ሲኖሩ 31 ላይ ስትመጣ ያዕቆብ ራሔልና ልያን ወደ በጎቹ ታዛ ጠርቶ ይላል የአባታችሁ የላባ ፊት ከኔ ጋር እንደ ድሮ እንዳልሆነ ያለው ሲመጣ ሲቀበለው እንደነበረው አይደለም፣ ተለወጠብኝ አለ። ደሞዜን 10 ጊዜ ቀያየራል። ከዛ በጣም ደስ የሚል ቃል አለ የአባቴ አምላክ እግዚአብሔር ግን ከኔ ጋር ነው። እና የእግዚአብሔር ሉዓላዊ ፍቅር ይሄ ነው። በነገሮች የማይለዋወጥ የማይዋዥቅ በቃ አንድ አይነት የሆነ ደከምክ በረታ፣ አገኘህ አጣ። እንግዲህ ይሄንን ሳሰላስል ነው ከባህር ይዘልቃል መውደድ ጥልቀቱ፣ ራስህን አሳንሰ ገብተሃል በየቤቱ። በኢየሱስ በኩል አሁን የመጣበት መንገድ አያስገርም? ጠቢባን ምን ይላሉ? እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ ይልቃል ይላል። ምን ማለት ነው? በቃ ሰይጣን በማይጠረጥረው መንገድ ነው በጣም እጅግ ዝቅ ብሎ ወርዶ እስከ ሞት ድረስ ሄዶ ያዳነን እና ይሄ ፍቅር በጣም ጥልቅ ነው። እግዚአብሔር ይመስገን። እንዘምረው። ቸርነህና አንተ በጎ ነህና ቸርነህና ዛሬም ፍቅር ነህና ዛሬም ላመስግንህ እንደገና ዛሬም ላመስግንህ እንደገና እቀኝልሃለሁ እንደገና እቀኝልሃለሁ እንደገና ጥቂቱን የሰው ቸርነት ዓይኔ አይቶ ሲደነቅ
የቸርነት መጀመሪያው አንተማ እንዴት ትልቅ ጥቂቱን የሰው በጎነት አይቼ ስደነቅ የበጎነት ጀማሪው አንተማ እንዴት ትልቅ ጥቂቱን የሰው ፍቅር አይን አይቶ ሲደነቅ የፍቅር መጀመሪያው አንተማ እንዴት ትልቅ ከባህር ይዘልቃል መውደድ ጥልቀቱ ራስህን አሳንሰ ገብተሃል በየቤቱ ከባህር ይዘልቃል መውደድ ጥልቀቱ በኢየሱስ በኩል መጥተ ተገኘህ በየቤቱ አቤት ፍቅር አቤት ፍቅር አቤት ፍቅር አቤት ፍቅር አቤት መውደድ አቤት መውደድ አቤት መውደድ አቤት መውደድ። አሜን። እግዚአብሔር ይመስገን። በጣም ደስ የሚል መዝሙር ነው። በጣም ለእኛም ሳይሆን እኛ ስንሰማው ስንዘምረው ሞር እግዚአብሔርን ፍቅር እያየን የምንዘምርበት መዝሙር ነው። እግዚአብሔር በአንተ በኩል ለእኛ ስለሰጠ በጣም ነው እናመሰግነው። አንተንም የምንባርክህ። እግዚአብሔር ይባርክ። መቼም በጣም ብዙ ጊዜ ትሰማለህ እንዲህ አይነት ነገር። አንዳንድ ጊዜ እንደዚህ ይላለው ሌላ ምንም ስቶሪ ባትሰማ እንኳን እኔ ህይወት ውስጥ ያለ ኢምፓክት በአንተ ዝማሬዎች በጣም ብዙ ናቸውና እግዚአብሔር ይመስገን ስለ ጸጋው። እግዚአብሔር ነው ይህንን ያደረገውና እግዚአብሔር ይባርክ። ስለ እግዚአብሔር ፍቅር ስናነሳ አንድ መዝሙር አለ። ያው መዝሙር እንዳናበዛ ወይ አንዘምረውም፣ ግን የእንደገና አምላክ ነህ የሚለው መዝሙር ለኛ ለወጣቶችም የሚጠቅም መልእክት አለው ብዬ አስባለሁ። እና የእግዚአብሔር ፍቅር ምን አይነት እንደሆነ አንዱ ዲስክሪፕሽን ነው ብዬ አስባለሁ። የእንደገና አምላክ ነህ የሚለውን የጠፋውን ልጅ ሪፈር ታደርጋለ፣ ያቺን ሴት ሪፈር ታደርጋለ በዛ ዝማሬ ውስጥና የእንደገና አምላክ ነህ የሚለውን መዝሙር እንዴት ነው የጻፍከው? መልእክቱንም እንድታቀርብ ደግሞ ወጣቶች ኢንከሬጅ እንድታደርግ እግዚአብሔር ፍቅር የእንደገና እንደሆነ የጸና እንደሆነ ትንሽ እናወራ ስለሱ መዝሙር። አገልጋይ ስትሆኚ ልዩ ልዩ ተግዳሮቶች ያው ፌስ እንደምታደርጊ የታወቀ ነውና ይህም መዝሙር የመጣበት ጊዜ ላይ በእድሜም ያው ልጅነት ጊዜ ነው። ታለሚያለሽ፣ ታጠፊያለሽ፣ ብዙ አይነት ነገሮች አሉ። አንዳንዱ ነገር የድርጊት ብቻ ሳይሆን በሀሳብም በተለያየ መንገድ ብቻ ከእግዚአብሔር ካሰበልሽ ነገር ወደ ኋላ የምትይበት ደንቃራ ነገር ይገጥምሻልና በዛ ሁሉ እኔ የሚመጣብኝ ምንድነው ብዙ ኢንቨስት የተደረገብኝ ሰው ነኝ እኔ። አመጣጤ ምናምን አስብና እግዚአብሔር እኮ ለኔ ብዙ እና ይሄ ተገቢ አይደለም፣ ለዚህ ምላሽ እንደዚህ መኖር አለብኝ የሚል ይመጣብሃል። ግን ዞር ብለሱን ስታይ ደግሞ ፈገግ እንዳለ ነው። በዙሪያ ሰዎች እንደሚኮንኑ፣ ሰዎች መልካም ስታደርግ ወሽ እንደሚሉ፣ ከዛ ደግሞ ጸጽ ፈልገው እንደሚተው እንደሚያገሉ፣ እንደዛ አይደለም። እግዚአብሔር ሁሉ ጊዜ ያው ነው እና ይሄ ፍቅሩ በጣም ስለሚነካኝ ደግሞ ብዙ ጊዜ ጌታ እንደረዳኝ ከእግዚአብሔር ቃል ጋር ለማጥፋት ሞክራለሁና መነሻ የሆነኝ የዚህ መዝሙር ዮሐንስ ወንጌል መጨረሻ ምዕራፍ ላይ 21 ላይ ቁጥር 15 እሱ ያ ቻፕተር ያ ምዕራፍ ርዕስ ተደርጎ የተሰጠው ምን ይላል? ኢየሱስም የሚልና ጴጥሮስን ወደ ቀድሞ ቦታው መለሰው ይላል። እና አስቢ፣ ሰው የፈለገውን ያክል ቢበድል በቃ ጴጥሮስ ያደረገውን እንደውም በቆሮንቶስ መጽሐፍ ላይ ይመስለኛል ኢየሱስን የካደ እና መንፈስ ቅዱስን የካደ እኮ አይሰረይለትም የሚል አይነት ቃል አለ።
እና 3 ጊዜ በማስረጃ ነው አምልጦት እንዳትል በቃ ጭንቅ ሰዓት ነው። በቃ ሁላችን ልንሆንም ሌላው ኑሮ ያሳብቅበታል። በቃ አብሮ የተካፈለው ህይወት ምናምን በቃ ኢየሱስ እንደሆነ እኮ ያወራል። ለዛ ነው አንተ አብርሃል ነበር ጋር በጭራሽ አላቀው። ከዛ እንደገና ሲጠይቁት ከዛ በአትክልቱ ቦታ ከሱ ጋር ነበር ካለው ይላል። የሊቀ ካህኑ ጆሮ የተቆረጠ የሊቀ ካህኑ ዘመድ ጠየቀው ይላል። አንደኛው ወንጌል እንደሱ ያብራራል። ማለት ጌታ ሊይዙት በመጡበት ሰዓት ላይ አላስነካም ጌታዬ ብሎ አንደኛ ነኝ ብሎ ሲቆረቆር እንትን ሲል የነበረ ጆሮ እስከ መቆረጥ የደረሰ አይቶታል። ሰው ያየው ሰውዬን የጠየቀው ነበርክ ሲለው መራገም ጀመረ ይላል። ካን ኢማጂን በዚህ ርቀት የሄደውን ጴጥሮስን ኢየሱስም ጴጥሮስን ወደ ቀድሞ ቦታው መለሰው ይላል። አሁን በሰው ቀመር ቢሆን ፖዚሽኑ ተናግቷል፣ ከጥሪው ጎሏል፣ እግዚአብሔር የሰጠው አደራ አለ ከሌሎቹ ጋር በጣም ብዙ የሚሰማው ስሜት አለ። እንደዚህ ርቀን ልንሄድ የምንችል ብዙ ወጣቶች እንኖራለን። በቃ ምንድነው የምንማረው? መመለስ ነው። በቃ ትክክል አይደለም ያደረኩት፣ በምህረትህ በጸጋህ ደግፈኝ እንደገና ብሎ መመለስ ብቻ ነው። ከኛ ምንም 71 ቀን ሱባኤ ግባ የሚል የለም። በቃ የክርስቶስ ደም ትኩስ ነው፣ ያው ነው፣ በተመለስን ጊዜ የሚመለስ ነው። ያ ብቻ ነው የሚያስፈልገውና ታስታውሱ ከሆነ ኢየሱስም ጴጥሮስን ወደ ቀድሞ ቦታው መለሰው ይልና ቀድሞ ሰጥቶት የነበረውን ተልእኮ ይናገራል። እዛ ላይ የዮና ልጅ ስምዖን ሆይ ትወደኛለህ? እንደወደ አንተ ታውቃለህ በጎችን። እንደገና የዮና ልጅ ስምዖን ሆይ እንዳውም እንደመበሳጨት አለ እኮ ጴጥሮስ 3 ይስጠይቀ ከዛ እንደወደ አንተ ታውቃለህ 3 ጊዜ። ጴጥሮስ ስንቴ ነው የካደው ኢየሱስ? 3 ጊዜ። አላውቀውም ይሳደብ ይራገም በነበረበት አንደበቱ ወድሃለሁ በሚል ቃል ሻረው ያንን የህይወት ምዕራፍ። ከዛ ተልእኮ ቀጠለ። ምን አለው? በጎችን አሰማራ፣ ግልገሎችን ጠብቅ። ወደ ቀድሞ ቦታ ማለት ይሄ ነው። ቀድሞ የነበረ አገልግሎት በተለያየ ምክንያት የተሰናከለ ቀድሞ የነበረ ፓሽን ለጌታ መሰጠት፣ ማንኛውም ነገር በሆነ ምክንያት ሊደናቀፍ ይችላል። ወደ ቀድሞ ቦታ መለሰው የሚለው ቃል ለብዙዎቻችን ትምህርት ይሆናል። ይሄን ሳሰላስል ነው ሳስብ የጴጥሮስ ታሪክ አለ። አሁን አንዱ ቁጥር ላይ እንደገና አምላክ ነው የሚለው ሌሎቹ ቢክዱህ እኔ አልክድህም ምናምን ብሎ የፎከረው ምናምን ይላል እና የእንደገና አምላክ ነው። እግዚአብሔር ይመስገን። በጣም ማስታወሰው የመዝሙር የወጣ ሰሞን ፌዝ አርሚ ይባላል። ያኔ ባይብል አርሚ ያሆኑ ፓስተር አብይ ወዳጄ ነውና ዛሬ ስብከት ፕሮግራም የለም ስብከቱ ይሄ ነው ብሎ እንደገና አምላክ ነው ሲዲዮን አስከፍቶ እየተደጋገመ እና በጣም በቃ ታች ነበር ይነካ ነበር ብዙዎችን። እንደዚህ ነው ቅድም ስላችሁ እንደነበረው መዝሙር የሆነ ፕሮግራም ማዳመቂያ እንደው የሆነ ነገር መሙያ ሳይሆን መዝሙር መልእክት አለው፣ ትምህርት አለው፣ ስብከት አለው፣ ምክር አለው፣ ትንቢት አለው። ስንት ሀገራዊ ትንቢቶች ደረጀ ከበደን ብናይ ሊመጣ ያለውን መዓት የተናገሩበት አለ በጣም ብዙ። እኔ አሁን ሰሞኑን እየሰማሁ ያለሁት የደረጀን ዝማሬዎች ስለ ሐሰተኛ ነቢያት አሁን እየሆነ ስላለው ጉድ ያወራው 50 ሰው ሰብስቤ ምን ያላለናል ለወር ለቀለቤ ከዚህ በላይ መልእክት አለ። ጆሮ ያለው ቢሰማ ያኔ ምንም ይታይ ነገር አልነበረም በጊዜው። ምንም እኮ ነው በጣም እንዴት ተራማጅ እንደሆነ አየ። ሌሎች አሁን የፖለቲካዊ አቋሙን አሁን ያለበት ሁኔታ ዳሳብቱም ማለት ሰው በጥቃ ስስፓርቱ እሱ ደካማ እንትኑ ይሄ ይሆናል እሱ ማለት አይደለም። ግን at the same time ጸጋ እንደሆነ የሚገባው ለእንዲህ አይነቱ ሰው እግዚአብሔር የሚሰጠው መልእክታስ እና መዝሙር በጣም ዘርፈ ብዙ ነው የሚለው። ለዛ ነው መዝሙሩ የተሰራበት መንገድ ስለ መዝሙር አንድ ልድገምበና በኋላ እንደግባለን። ግድ የለም ምንድነው ስቶሪ ስለሚሆንልኝ ነው የእንደገና አምላክ ነህ። ከዛ በኋላ የነጠፈው ሸለቆ የሚለውን ያው አንዳንድ ሰው ባክም ሲያደርግ የነጠፈ ሸለቆ ነው ብዬ አንደርስታንድ አድርጌ የእግዚአብሔር ደግሞ ፕሬዘንስ ተመልሰን ደግሞ ስንመጣ እግዚአብሔር ወደ ህይወታችን ሲገባ
የሚፈጥረውን ነገር ትንሽ ይገልጻል። ግን ያው ዳይሬክት እሱ ላይሆን ይችላል፣ አንተ ታውቃለህ። መልእክቱ ግን የነጠፈው ሸለቆ የሚለው መዝሙር one of my favorite ከ6ኛው አልበም እሱን እንዴት እንደጻፍከው እና ያው እንድትዘምር ደግሞ ባለኝ ስልጣን እንመጣለን። አሁን ቀጥሎ ስለ ኮንሰርቱ ስለሆነ እዚሁ ልታሰራ ነው 3-4 መዝሙር ዘምርልኝ። ሳሮን ጠይቃ እንግዲህ ያለመመለሳቸው ስለ መዝሙሩ ባክ ስቶሪ ትንሽ ነገረን። ብዙ መዝሙሮች እኔ በጣም እንትን ነኝ፣ ናቹራል ሰው ነኝ ማለት በቃ አሁን አንድ ሰው ይሄን መዝሙር አንደኛው ቁጥር አለ ለምሳሌ እንትን የሚል በራድ አይደል ወይ ትኩስ እንዲሁ ለብ ያለ ለጌታው መኖር ያቃተው ህይወቱ የሰለለ የፍቅሩ ጉልበት እንጂ እስካሁን መሰንበቱ እንደዚያማ ቢሆን ኖሮ ቁርጥ ነበር መተፋቱ እና አንዳንዴ ቁንጽል የሆነ መረዳት ይዘው አንዳንድ ሰዎች የሆነ ወቅት ላይ በዛች ሄዱና ተሞ ትንሽ ብርሃን እስኪበራላቸው ያንን የእውቀት ወይም የእግዚአብሔር እውነት ቱምቢ ያረጉታል እና በቃ አማኝ እኮ ይሄ ፖዚቲቭ ሳይሆን ብቻ መውደቅ የሚባል ነገር በማለት በራድ የሚባል የለም የጋልኩ ነኝ የማይቆም ነኝ አይነት እንትን እይታ ያላቸው አሉ። ግን በሚያስገርም ሁኔታ ይሄን ሰምቶ በቃ ትምህርቴን አስተካከልኳል። ለምን ኦሬዲ ተግባር ላይ ያገኘዋል እሱ አንድ ፕራክቲካል ነገር ብሎ ሄዶ ቀሽምነቱን ደግሞ መካድ አይችልም እንደ ሰው የሆኑ ገጠመኞችና እና በቃ ትምህርቴን ያስተካከለ መዝሙር አለኝና በጣም ደስ አለኝ። በዚህ ጽንፍ ይሄዳሉ ሰዎች ይሄዳሉ በጣም እና እኔ ደግሞ ከአበባ ራሱ ናቹራል አበባ ነው እንደሱ ምልህ አሁን በተቀመጥክበት በጣም በረዶ የሆነው ቢደፋብህ ሰውነት እንትን ያደርጋል። በመካድና ዲናይ በማድረግ የሚመጣ ነገር የለም። ስደክም በዛ ጊዜ ላይ የሚመጡልህ ቅኔዎች፣ ትምህርቶች አንደኛ ያንተና ለመቻል እግዚአብሔርን አቅም ያሳዩና እንድትነሳ ምክንያት አቅም ይሆነዋል። ደግሞ በተመሳሳይ መንገድ ስለሚያልፉ ሰዎችም እንደዛ ይሆናልና መዝሙሩ እንግዲህ የተጻፈበት ጊዜ ላይ ያው ዙሪያ አካባቢ በቃ እኮ ከዚህ በኋላ አይነት በአገልግሎት በቃ አታስብ፣ ሌላ አማራጭ እንድትወስድ የሚቀሰቅሱ እንትኖች ነበሩ፣ ድባቦች ነበሩ እና አንዳንዴ ልክ ይሄ ሰው እንደሚያወራ አይነት መጥቶ እንደሚነግር ሰይጣን እንደሱ አውርቶኛ ጋር ነው በእውነት ነው የምላችሁ። በቃ ልክ አብቅቷል አይነት ከዛ ጋር በተገናኘና ግን ይሄ መዝሙር መጣ። በቃ እንዳውም የሚገርምሽ ብዙ ነገር ከተቀየረ በኋላ አይደለም መዝሙሩ የመጣው። እንግዲህ እግዚአብሔር አዋቂ ነው። መልእክቱ ውስጥ ብዙ ትርጓሜ ነበረው። ለኔ ግን በጊዜው የመጀመሪያው ውስጥ የድክም ያለበት ጊዜ ስለነበር እኔም ላይ ተስፋ ወደ መቁረጥ የሄድኩበት ስለነበረ ዛሬ ላይ ሁሉ ነገር እንደተቀየረ እስኪሰማኝ ድረስ ሆነ ማለት ነው። በመንፈሴ ገና አገልግሎቱም አሁን እንደሞታው ብዙ መድረኮች ብዙ እንትኑ ጥሪዎችም ያልነበሩበት ጊዜ ነው። ቁጭ አልኩበት ጊዜ ነው ማለት ይቻላል። ግን ውስጤ በቃ ፈንድሻ ሆነ። ከዛ መረዳቱ ነው ያነሳ የመጀመሪያ የነጠፈው ሸለቆ ምንም ኃይል የለበት ስንቱ ጠጥቶ ረካ ያለፉትን አሰብኩ። በቃ ይሄ የሆነው ራሱ ቅድም አሁን ሳሮን እየተለው እንደነበረው ቴስቲሞኒዎች ብዙ ስለምሰማ ከዚህም ከዛም ስፔሻሊ ዳውን በሚለው ሲዝን ውስጥ እግዚአብሔር በጣም ማልገምታቸውን ሰዎች ወደኔ ልኮ ያጋል። አሁን አንዷ እንደው ከሰማችን አጋጣሚ አላቃትም፣ ጀርመን ፍራንክፈርት የምትኖር ሱዳን እያለሁኝ ራሴን ላጠፋ ገመድ ላይ እንትን ብዬ ገመዱ ተበጠሰ ሁለቴ በቃና ልክ መሬት ሆኜ ጎረቤት መጠጊያ ነገር አለ ተጋባ የሚለው መዝሙር ከፍተው እየሰሙ ነበር። በቃ በዛ
ህይወት የተሰራ የመኖር ተስፋ ታየኝ እና አሁን በዚህ ሰዓት ደግሞ አንተ ቆዝመ ላይ አልፈልግም የዓለም ህዝብ ሁሉ ጀርባውን ቢሰጥ የኔን ነፍስ አድንሃል አለች። እንዴት ውስጥ የበድግ እንዳለ ነገር አልችልም። እንዲህ አይነት ቴስቲሞኒዎች ስለነበሩ መጀመሪያ ላይ መድረኩም ሳይኖር ነገሮችም ሳይቀየሩ በቃ ፓስት እሱንም እያለፍኩ እያሰብኩኝ እንደገና እንደ ትንቢትም ውስጤም ደግሞ በቃ ሙልት ስላለ እሱን እንባዬ ጠብጠብኝ ነበር ባይዘው እየጻፍኩ ቁጥር የነጠፈው ሸለቆ እና እግዚአብሔር ይመስገን ብዙ ሰው ይወደዋል። እኛም ስንሰማው እንደዛ በሁላችንም ውስጥ ምናልፍባቸው ፓዞች አሉ። በቃ እግዚአብሔር ሪያሊስቲክ የሆነን እንዳልከው ናቹራል ሲሆን የምትዘምራቸው መዝሙሮች ቅድም ሰዎች ዶክትሪናሊ ለመውሰድ የሚሞክሯቸው ነገሮች የሚታገሏቸው ነገሮች ናቸው። ክደት አለ አይደለ የሆነ በቃ ጫፍ ላይ እንዳለን ማሰብ ሳይሆን በቃ ናቹራሊ ሰው ዴይሊ ሲኖር የሚያልፍባቸው ነገሮች አክሰፕት አድርጎ እግዚአብሔር በዛ ጸጋ እንዲሰጠው እንደማሰብ ልክ ነው። ሮንግሊ ይተረጎማል። ግን በጣም ምክንያታዊ የሆነ መዝሙርና የብዙዎቻችንን ልብ ያነቃ መዝሙር ነው። ጥያቄ ችላ ላላችሁ ነው ተዘምራለህ? እሺ የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ተረካ ታምር ሰሬው ሲገኝበት ሬት ሬት ያለው ህይወት ሲቀምሱ ጣፈተ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። በራድ አይደለ ወይ ትኩስ እንዲሁ ልብ ያለ ለጌታው መኖር ያቃተው ሕይወቱ የሰለለ የፍቅሩ ጥልቀት እንጂ እስካሁን መሰንበቱ እንደዚያማ ባይሆን ኖሮ ቁርጥ ነበር መጠፋቱ። ግን ስደክም እያበረታኝ ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔር እኔ አለሁ እያለ ሳይለየኝ ከኔ ጋር ዋለ። እሱ ብቻ በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ። አሜን። በጣም ደስ የሚል መዝሙር ነው። ሁሌ ያው ያንተ መዝሙሮች ሁሉንም ነው የምንለው ካልን እና ሰሞኑን ኮንሰርት ላይ ነበርክ እና በጣም የሚገርም ነው። እኔ እንደ ድንገት አልቻልኩም። ዶዲ ነበረች ተገኝታለች እና 26 መዝሙር ነው የዘመርኩት። በጣም ብዙ። እንዴት ነበረ ኤክስፒሪየንሱ ከዝግጅት ጀምሮ? በጣም ጥሩ ነበረ። አንድ ወር ሲቀረው 1 ወር ከ10 ቀን ሲቀረው ነው የመጣሁት ለማጥናት ሆነ ብለን እና ባንዱ ላይ የነበሩ ልጆች በጣም ጎበዝ ልጆች ናቸው። እንደዚህ አይነት ትልቅ መድረክ ግን አብዛኞቹ ተጫውተው ስለማያውቁ ስጋቶች ነበሩ። ግን በቃ ጸልየን አብረን እኔም ልቤ ስላረፈ የነሱንም ጉጉት ስላየሁኝ በደንብ ማጥናት እንዳለብኝ ጊዜ መውሰድ እንዳለብኝ አስተውዬ መጣሁኝ ማለት ነው። ኦልሞስት በየቀኑ ነበር የምናጠናው እና ይደንቃቸው ነበር እነሱ እኔ ከየት እንደመጣ ያለው ኢነርጂ እግዚአብሔር ይወቅ። ስናጠና ኦልሞስት እነኛን 23 24 መዝሙሮች 3 በቀን የምንሰራበት ጊዜ ነበር ስናጠና እና ራይ ደክማል ቁጭ በል ይላሉ። በቃ ያዝኑልኛል። በዛ መግባባት ነው የሰራ ነው።
ያከበርከውን ነገር አክብር ያስከውን እግዚአብሔር እንደሚያከብር እንደሚክስ ለአንተም ክብርም ሞገስም እንደሚሆን የታየበት ነው እና ሆሊ ቤት ሚኒስትሪ በሁሉ ነገር አብረውኝ የቆሙ እነሱ ናቸው። አይ ቲንክ ለነሱም በጣም ትልቅ ደስታ ሆኗል፣ ትልቅ በረከት ሆኗል። ብዙዎቹ ተባርከዋል። እንግዲህ እግዚአብሔር ይመስገን። እንዲህ ባጭሩ ልትዘጋው አይደለም። በጣም ኤክስፒሪየንሱ ሶሻል ሚዲያም ላይ በጣም እያየ ነው ነበረ እና በጣም ብዙ ሰው እንደተባረከ የነበረ ሰው ቢናገር መልካም ነው። ማን ይናገር የነበረ ከሶሻል ሚዲያው ነው። እኔ እንግዲህ ያለው በአካል ተገኝተን የተባረክን ሰዎች መካከል እዚህ ከካሜራ ጀርባም አሉ ሰዎች አሉ እና እኔ በጣም ላይክ ነገር ያለው ለአንተም በህይወቴ እንደዚህ አይነት ነገር ኤክስፒሪየንስ አድርጌ ማቅ አይመስለኝም። የመዝሙሩ ብዛት ብቻ ሳይሆን እሱም አንድ የሚያስደንቅ ነገር ነው። 6 መዝሙር በአንድ ኮንሰርት ተዘምሮ የሚያውቅ አይመስለኝም። የሙዚቃው ኤክሰለንስ ትንንሽ ልጆች ናቸው እንዳልከው በጣም እኔ ማላቃቸው ናቸው። ሁሉም ያላቸው ኤክሰለንስ በጣም ይገርም ነበረ። የነበረው መንፈስ በጣም የሚገርም ነበረ። የመድረክ ስቴጁ ራሱ የተለየ ነበረ። እኔ አላቅም እንደዚህ አይነት መድረክ ግን ማኔጅ ታደርገው ነበር እየዞርክ እያንዳንዱ ጋር በደንብ ማኔጅ አድርገው ነበር። ሌላው በጣም ዋኑፍ የሚያስገርመው ነገር የሀረር አማኑኤል ፕሬዘንስ የፈጠረው ነገር የነሱ ኮምቢኔሽን ካንተ ጋር የነበረው አይ ቲንክ በጣም ብዙ ነገር ነው። እኔ ላይክ በአካል ብዙ አወራለሁ ላሳጥረው እንጂ የነበረው መንፈስ በጣም ድንቅ ነበረ። አላማው ምን ነበር? አንተ ከዛ በኋላስ ምንድነው የተሰማ? አይ ቲንክ ብዙ ሰው ያገኘህ ነው ከዛ በኋላ አይ ቲንክ በጣም ብዙ ምንድነው አንዳንድ ኮሜንቶችም ነበሩ። አሁን ለምሳሌ ተደጋጋሚ ስለነበሩ ኮንሰርቶች እየተደረጉ የነበሩት ምን ያስፈልጋል አሁን ይሄ አገር ምጥ ውስጥ ነው ያለችው ይላል አንዳንድ ሰው። ኢኮኖሚውን ያነሳል፣ ሁኔታውን ያነሳል። እሺ እና ግን በየትኛው ሁኔታ ውስጥ እግዚአብሔር ደግሞ አምልኮ ምስጋና የሚገባው አምላክ ነው እና ነገሮች ስለሆኑ ስላልሆኑ ሳይሆን ይገባዋል የሚል ነው። ከዛ ባሻገር ደግሞ የቲሙ የፕሮግራሙ ምክንያት የብዙ ነው። ከዘላለሙ ጀምሮ በየዕለት ተዕለት ህይወታችን እግዚአብሔር ያልሰራልን ምን አለ እና መነሻ እኔ ሁል ጊዜ ጌታን ለማመስገን ስቆም ሰው በተለያየ ችግርና ጥያቄ ውስጥ ይሆናል። ግን አምልኮ ወይም ምስጋና በመዝሙር የሚቀርብ ምስጋና ለእግዚአብሔር ማዳን በር ይከፍታል ብዬ ነው የማምነው። በአምልኮ ውስጥ በዝማሬ ውስጥ በጣም ብዙ የተፈወሱ ሰዎች አጋጥሞኛል፣ ምስክርነቶች ጉባኤ ላይ። ለዚህ ነው መዝሙረኛው ዳዊት ምስጋናን የሚሰዋ ያከብረኛል፣ ማዳኔን የማሳይበት መንገድ በዚያ ውስጥ አለ። ምን ማለት ነው? ለእግዚአብሔር ማዳን በር የሚከፍት ነው ማለት ነው። ሲመሰገን ብዙ ልንጠቅስ የምንችላቸው አሉ። መጽሐፍ ቅዱስ ላይ ብዙ ተጸልዮ ተጾሞ አሁን ያሳፍን ብናይ ታሪክ ከዛ ግን በመልእክተኛው አማካኝነት ጌጠኛ ልብስ ለብሰው ምህረቱን ቸርነቱን እንዲቀኙ ሆነ። ከዛ እግዚአብሔር ድብቅ ጦሩን አስነሳ እና በዚህ ጊዜ ውስጥ አንደኛ ብዙ የሚወዱን ሰዎች ስላሉ በአንድነት አብረን እግዚአብሔርን ብናመሰግን በከተማም ብርት ላይ ይገባዋል የሚል ነው የነበረን ሐሳብ። በዛ ውስጥ ብዙዎቹ በኦርቶዶክስ በካቶሊክ ያሉ መዝሙር የሚሰሙ የሚወዱ አሉ። በአንድ አዳራሽ ውስጥ ነው ስትላቸው ብዙ ኮምፎርታብል የማይሆኑ እና እንደልባቸው ኦልሞስት በጣም ብዙ ሰው ነበር። እኔ እንኳን ማቃቸው የሚታወቁ ማስክ እያረጉ መሀል ላይ የነበሩ አሉ። በክብርም የጠራ ናቸው አሉ ማቃቸው አርቲስቶች ምናምን እንደዚህ። እና በዚህ ውስጥ ለምሳሌ ጌታን የተቀበሉ ሰዎች አሉ፣ ጌታን ያገኙ ወሰኑ። እዚህ ላይ አሁን ስም ማንሳት አይቻልም አሉ እና እግዚአብሔር ይመስገን ጌታ ከተማው ላይ የሆነ ነፋስ አንፍሷል ብዬ አስባለሁ። እግዚአብሔር ሲመሰገን ያው ደስ የማይለው አካል ቢኖርም ግን በአመዛኙ ለእግዚአብሔር ክብር የሚያመጣ ስለነበረ አየሩንም መልካም አድርጎልን ምንም ኮሽ ሳይል ያው ሁሉ ህዝብ ወጥቶ በሰላም አምልኮ ዘምሮ ሄደውና እንደ ጴንጤ እኮ ሰላማዊ ህዝብ የለም። ለራስ ቆርሱ እና የጸጥታ ኃላፊው ነበሩ በጣም
እያመለኩ መጨረሻ ላይ ሰላም ልበለው ብሎ ሌላ ኢቨንት እንትኑ መሪው ሰለሞን ይባላል። በሱ በኩል ተዋወቀኝና ያ ኃላፊ የመንግስት ኃላፊ ነው። እንደዚህ አይነት ፕሮግራም ላይ አይቻላልም። ደግሞ በዛ ላይ ፍጹም ሰላማዊ ያደረገ እና ደስ አለኝ። በዛ አለፈ። እግዚአብሔር ይመስገን። በጣም የሀረሮች ደግሞ ሌላ ውበት ነበረ። ሀረሮች በጣም እኔ ያው በአንድ እንቅስቃሴው ስለሆነ የተነሳ ነው። ተሐድሶ በሚባለው ውስጥ ወዳጆች ናቸው። የአገልግሎታችን ዘመንም ተመሳሳይ ነው፣ ተቀራራቢ ነው። ትንሽ ይቀድሙኛል መሰለኝ ሲዲ በማውጣት እነሱ ግን አብረን አገልግለናል። እነሱም ማጥቢያ ሲጋበዙም እንደዚህ ብዙ ቦታ አብረን እናገለግል ነበር እና መነሻ ሀሳቡን ያመጣው ያሬድ ነው። ዶክተር ያሬድ የሆሊ ቤት ባለቤቱና መስራች ይወዳቸዋል እሱ እና የሚያጅቡ ሰዎች እንደዚህ እንትን ስናደርግ እኔም እፈልግ ነበር ለየት ያለ ነገር እንዲሆን ኳየሮች ቢሆኑ ምናምን እንደዚህ ምናምን ሲለኝ በስመ አብ ተገኝቶ ነው ወዲያው በአንድ ቃል ተስማማን እና መጡ። በጣም ድንቅ ጊዜ ነበር። በጣም በሞገስ ነው ያገለገሉት። ድጋሚ መሆን አለበት ያው ላልመጣን ሰዎችም ሰፋ ባለ ቦታ ይደረጋል። ደስ ይሉ ነበር። እኔ ፐርሰናሊ እንደዚህ አላቃቸውም ነበር። እድሜያቸው ትልልቅ ነው፣ ግን የሚያመልኩበት ኢነርጂ መንፈሱ የተለየ ነበር። የነበረ ሰው በደንብ ያስታውሳል። በጣም መዝሙሮቻቸው ሰው ውስጥ አሉ። በጣም ፓወርፉል በጣም የተሰሙ በኳየር እንደነሱ የተሰማ መዝሙር ያለ አይመስልም። ልክ ነው። ሐረር አማኑኤልና ናዝሬት አማኑኤልን ኢምፓክቱ ብዙ ቦታ ነው። ወደ በዓል እንመልስህና ደግሞ ከበዓል ጋር ያለህ ኢንቲሜሲ እንዴት ነው? ማለት በዓል የሚወዱ ሰዎች አሉ፣ ምን ይመስላቸው ሰዎች አሉ። ገጠመኝም ካለ እኔ በዓል ሲመጣ ከሚጨንቃቸው ሰዎች እንደኔ ነህ ማለት ቤተሰብ ጋር እንደውም ብዙ አሳልፌም አላውቅም። የሚገርማችሁ ለምን ኮንፈረንሶችም ከበዓል ጋር ተያይዞ ስለሆነ የሚደረጉት ሁሌ ውጭ ነኝ እና ያን ደግሞ የሚረዳ ቤተሰብ ስለሰጠኝ እግዚአብሔር ይባርካል። ተመስገን ነው እሱ። እኔ ያገባኝም አንዳንድ ሰው ግርግ እኔ እወዳለሁ በጣም የሆነ ድባቡ ምናምን ደስ ይለኛል። ሴቶች ብዙ ይወዳሉ። እኔ ብዙ አይደለሁም። በጣም በቃ ሳልወጣ ነው የሚያልፈው። አሁን አገልግሎት ላይ ውጭ ከሆንኩ ሆቴል ነኝ። የኔ ልማድ ምንድነው ብዙ ጊዜ ለአገልግሎት ትራቭል ሳደርግ ያን ጊዜ መጠቀም ማረፍም ስለምፈልግ ኢቭን ከተማም ብዙ ላይ የሚገርም እንደው አንዳንዴ ወይ ለመዝናናት ድንገት እግዚአብሔር ቸርነት ያደረገላቸው ሰዎች ረፍታ አድርግ ምናምን ብለው ጋብዘው እንደዛ እንትን ካላር ለአገልግሎት ሲሄድ በጣም ትኩረት ሰጥቼ አገልግሎት ላይ ነው እና ምግብም ካስፈለገኝ አምጡልኝ እላቸዋለሁ የጋበዙኝ ሰዎች። አንዳንዴ ደግሞ ወይ ምሳ ላይ ወጥተን ገና ምሳ በልቼ እገባለሁ። በዓልም ሆኖ እንደዚህ በቃ ማስታወሰው ግን ፋሲካ ደስ ይለኛል። ስፔሻል እንኳን እሱ ደስ አለ። የኛ ፕሮግራም ፋሲካ ስለሆነ እንግዲህ ብዙ ሰዓት ነው የያዝን። እስቲ ዶዲ የመጨረሻ ጥያቄ ካለሽ ጠይቂኝ። የመጨረሻ አይደለም፣ ምናልባት ሊኖር ይችላል። ያው ሰዓቱ ሄዷል። ግን አንድ ነገር ሼር ብታደርገን ለወጣቶች፣ ለወጣት ዘማሪዎች፣ ለኛም ሼር ብታደርገን ያው ያለፍክበትን መንገድ ላይ 6 አልበም መስራት ቀላል ነገር አይደለም። አንድ መጽሐፍ ጽፈሃል። በዚህ ሁሉ ዘመን ከልጅነት ከ10ዎቹ ቤት ነው አገልግሎት የጀመርከውና ምንድነው ያስቀጠለህ ነገር? በዚህ ሁሉ ጊዜ ረጅም ጊዜ ነውና ምንድነው ያስቀጠለ? ይሄንን ብትይዙ ትቀጥላላችሁ የምትለን ነገር? እኛ ገና እየጀመርን ያለን ወጣቶች ነንና አንድ ያው እግዚአብሔር እንደምትላስ ምክርህ ምንድነው? ምንድነው ያስቀጠለ በአንተ ጆርኒ ውስጥ? የመጀመሪያው ያው መንፈሳዊ አገልግሎት ስለሆነ ጸጋ ያስፈልጋል። እያንዳንዱ ነው የሚያስተምር በማስተማሩ ስለሚል የሚመክር ስለሚል እና በጣም ውጤታማ ፍሬያማ ለመሆን ለመቀጠል በአገልግሎት ጥሪን ማወቅ ጥሩ ነው። የመዘመር ጸጋ ነው ያለኝ እኔ፣ የማስተማር ነው ምንድነው የሚለው እሱን ለይቶ ማወቅ ያስፈልጋል። ለምን በሌላቸው በጣም ሲዳክሩ ከርመው ውጤት አልባ የሆኑ ሰዎች ሊኖሩ ስለሚችሉ እንደሱም ስለሚታይ የሰራው የደከምክበት ጊዜ የሰጠህበት ነገር ሰው ጋር ደርሶ ሰው መባረክ መጽናናት አለበት። ለእግዚአብሔር ክብር መሆን አለበት እንደሱና እሱም ማወቅ የመጀመሪያ ነው። ብዙ ነገር ሊኖር ይችላል። ሁለት ለኔ የጠቀሙኝ አንዱ
በቃ ጸጋ ያስፈልጋል። ሁለተኛው አካሄድ፣ ያንን ያለኝን ጸጋ እንዴት ዴሊቨር ላድርገው፣ ሰው ጋር አድርሰው፣ ምን ይፈልጋል፣ ምን ዲሲፕሊን ይፈልጋል። አሁን የዲቮሽን ታይም ምናምን የምንለው ማሰላሰል፣ የእግዚአብሔርን ቃል ማጥናት፣ መጸለይ፣ እነሱ ነገሮች ችላ እንድንል የሚያደርጉ ሁኔታዎች ስለሚፈጥሩ በየጊዜው ሞሬ ቴክኒካል የመሆን ዘመንን በቃ ቀመረኛ የመሆን እንዲህ ባደርግ እንዲህ ውጤት አገኛለሁ እንደዚህ የሚለው እሳቤ ላይ ብቻ ትኩረት ማድረግ እሱ እንደ ፕሮፌሽን ምናምን ጥሩ ነው፣ ግን መንፈስን ስጋን ነፍስን አይነካም ብዬ አስባለሁ። እና እነኚህ ሁለት ነገሮች ወሳኝ ናቸው ብዬ አስባለሁ። ጸጋ ለይቶ ማወቅ ይሄ የተሰጠኝ ነው ወይ፣ ከዛ ደግሞ በቃ አካሄድ፣ አኗኗር ብዙ ልንለው እንችላለን። አሁን ቅድም አሁን አንደኛው እኔን ጠቀመ ብዬ ከማስበው ነገር አንዱ እውነተኛ መሆን እና ይሄ ማንኛውንም ነገር ሳደርግ ልቤን ነው ቼክ የማደርገው። ለምሳሌ በጣም ይጠቅማል ወጣቶች እማኝ የሚለውን መዝሙር ጌታ ሰጠኝና እንዴት እንደጻፍኩት ምናልባት ሌላ ጊዜ እናወራለን። ግን ተሰርቶ አልቆ ከዛ አንድ በጣም ወደው ከኔ እንደውም በአገልግሎትም ቀደም ያለ አገልጋይ ይመጣ ነበር እኛ አካባቢ ለሌላ አገልግሎት እና ትቀበለኛለህ ብሎኝ ልቀበለው ሄድኩኝ። ከዛ በጣም ጓጉቻለሁ ለማሰማት ለሱ መዝሙርን በቃ ደስ ብሎኛል እኔ ምናምን ገና ቪዲዮ አልተሰራም። ከዛ ተቀብዬው ተሳሳምን። በብዙ መንገድ አልፌ ያው በስልክ እናወራ ነበር፣ ግን በአካል የተገናኘው ነው የመጀመሪያ ነው ከችግሮች ምናምን በኋላ ማለት ነው። እና በጣም ደስ አለው፣ ስለተያየን ደስ አለኝ ምናምን አለኝ። ከዛ እግዚአብሔር ይመስገን ከዛ ሁሉ ጨለማ ውስጥ ከዛ ሁሉ ጉዳት ውስጥ ይሄ መዝሙር ወጣ። እግዚአብሔር በቃ ይሄን ሰጠ ብዬ ከፈትኩለት እና ምላሼ በጣም ደስ ይለዋል ሰማውና ምን አለኝ። ከዛ ተቃራኒ ነገር ሀሳብ ሰጠኝ። ማለት ያን የሚያስታውስ አያስፈልግም፣ በቃ የድል ብታረግ የሆነ እና የሚሰማ ሰው ነው፣ አለመስማት አትችልም። ከኔ ቀዳሚ ነው ምናምን እና ልቤን ሳይሆን አሁን እሱን የአገልግሎቱን ተሞክሮ በልቤ ውስጥ እሱ ያለውን ስፍራ አስቤ ኮምፕሮማይዝ አድርጌ ትቼው ቢሆን በጣም ማለት በቃ ትክክል አይመጣም ነበር። የብዙ እንደውም ወደፊት የመቀጠሌ ነገሮች የተቀየሩበት አንዱ እሱ ነው ብዬ አስባለሁ። ያን እና ልብን መስማት ከዛ ጄኒውን መሆን በቃ ማለት ምንም የታለፈው ነገር በጌታ ጸጋ ታልፏል። በቃ ታስበው እሱን እንደውም ስታነሳ ከሰው ልብ አይጠፋም እና በቃ ወደፊት ለመቀጠል ያስቸግራል አይነት ነው እሳቤው። እሱ ብዙ ያወራናቸው ነገሮች አሉና መልካም የሚመስሉ እርግጠኛ ነኝ እሱ እኮ ከፍቅር ነው እኔን የሚያድን እኔን የሚያስቀጥል ነገር ነው ያወራው፣ ግን አምላካዊ አይደለም። ያ እንግዲህ የግል ከአምላክ ጋር ያለ ሁኔታ ልምምድ፣ ጌታን የምትሰማበት የልብ ምስክርነት እሱ ይፈልጋል። እና አንዳንዴ ሁኔታዎችን ነገሮችን የምንቀምርበት መንገድ ትክክል አይሆንም። ሞቲቫችን መስተካከል አለበት። እያንዳንዱ ከፍታ፣ ዝቅታ፣ ማግኘት፣ ማጣት፣ ደስታ፣ ሀዘን ወደ መልእክት ይቀየራል። ማምነው ይሄንን ነው። ጥሪያችን ላይ እግዚአብሔር እውነት ላይ ከቆምን ማለት ነው። እና ለወጣቶች ይሄንን ማስተላለፍ ያ እንግዲህ ሲዶዲ መጨረሻ የመዝሙር ምርጫ ካለሽ? የመዝሙር ብዙ ሀሳብ ነበረኝ፣ ግን ብዙ ሰዓት ስለሄደ ብዙ ወስደና ደግማችሁ አጠሩኝም እንጠራ እንዴ? ግማሹን ለሚቀጥለው እናስቀራለን እንችላለን። ያው ተከስተን በፋሲካ ጠርተን አንበሳ ነው ሳንል መለያየት የለብንም። ምናልባት የምትጨምረው ሀሳብ ካለ፣ ለወጣቶች መልእክት ካለ፣ ለወጣቶች ብቻ ሳይሆን በአለም ስለሆነ ብዙ ሰው ያይና እንደዛ አድርግና በአንበሳ ነው እንጨርሳለን።
በጣም ደስ ብሎኛል ስለጋበዛችሁ። ጥሩ ቆይታ ነው ያሳለፍነው። እግዚአብሔር ይመስገን። እንግዲህ የሰማነውን በልቦናችን ያሳድርልን። አሜን ብለን እስካሁን ብዙ ስለተነጋገርን አይ ቲንክ እግዚአብሔር ብዙዎችን ይመክራል ብዬ አስባለሁ። በዚህ ውስጥ ጸጋው ይጨመርበት፣ ቃል ብቻ እንዳይሆን እና ልዘምር ማለት ነው። አንበሳ ነው ብለን ነው። እሺ። ለብዙዎች መቃብር ይሰራል፣ በጌጥ ይታደሳል። ጀግና የተባለ ሺህ ገዳይ ስንት ሰው ተረስቷል። ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ በሞት ላይ አይሎ። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ። መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አሜን። ረጅም ሰዓት ነው ያወራነው ተኪ፣ በጣም እናመሰግናለን። ከዚህም በኋላ ድጋሚ እንደምንገናኝ ተስፋ እናደርጋለን። ስለሰጠህን ጊዜ ስላካፈልከን ነገር ሁሉ እግዚአብሔር ይባርክ። አሜን። እኛና የእኛ ትውልድ በጣም እንወድሃለን። እግዚአብሔር ይባርክ። ቴንክ ዩ ሳሮን፣ የጌታ ኢየሱስ ይባርካችሁ። አመሰግናለሁ። እንግዲህ ዛሬ የበዓል ፕሮግራማችን ነበረ። ከፓስተር ዘማሪ ተከስተ ጌትነት ጋር ያደረግነው የበዓል ቆይታ ይህን ይመስል ነበረ። አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም በዓል።